ሰላም ወዲ አልፋ ቲቶሪያል እንዲሁም የወንዴ ቲቶሪያል ተከታታይ ቤተሰብ ተማሪዎች እንደምን አላችሁ? ለመላው የሀገራችን የ12ኛ ክፍል እንዲሁም ደግሞ የሪሚዲያል ሶሻል ተማሪዎች እንግዲህ ፈተናችሁ ደርሷል። አንድ ወር ቀርቶታል። ይህንንም በማስመልከት አልፋ ቲቶሪያል የሶሻል ኮርሶችን በመስጠት ከሚታወቀው ከወንዴ ቲቶሪያል ጋር አንድ ላይ በመሆን ለሶሻል ተማሪዎች ለየት ባለ መልኩ እስከዛሬ ባልነበረና በተለየ መልኩ ልክ እንደሌላው ጀስት እንደ ቻናል ሰብስክራይበር ለመጨመር ወይንም ደግሞ ፎሎወር ተከታይ ለማብዛት ሳይሆን ተማሪን ለመጥቀም እስከዛሬ የነበረውን በናቹራል ሞክረን ለ3 ለ4 ዓመታት ያክል አሪፍ ውጤት ያገኘንበትን አሁን ደግሞ ለሶሻል ተማሪም ይጥቀም በሚል አልፋ ቲቶሪያል ትልቅ በጀት በጅቶ ለሶሻል ተማሪዎች እንዲሰራ ባደረጋቸው ቪዲዮዎች ላይ እንግዲህ ከኛ ከወንዴ ቲቶሪያል ጋር አንድ ላይ በመሆን ለእናንተ እነዚህን የኤግዛም ጥያቄዎች እያዘጋጀን እንገኛለን። ከ2000 ዓ.ም እስከ 2016 ዓ.ም ድረስ የወጡትን የኢንትራንስ ኤግዛሚኔሽን ጥያቄዎች እንግዲህ በተለያዩ ቪዲዮዎች አድርገን በየቻፕተሮቹ ከፋፍለን እንዲሁም ደግሞ የራሱ ማትሪኮቹንም ደግሞ በግሬድ ከፋፍለን አዘጋጅተንላችኋል ማለት ነው። አብራችሁን እንድትሆኑ ይህንን ቻናል ደግሞ ለሁሉም የሶሻል ተማሪ እንዲዳረስ እናንተ አግኝታችሁ እንደተጠቀማችሁት ሁሉ አልፋ ቲቶሪያል ለእናንተ እንደጠቀመው ሁሉ ለእናንተ እንዳገዘው ሁሉ እናንተም ደግሞ የአልፋ ቲቶሪያል ሀሳብና ህልም እውን እንዲሆን እናንተም ለሌሎች የሶሻል ተማሪዎች በማዳረስ ሀገራችን ላይ ያለውን የወዳቂ ቁጥር ወይም ደግሞ ውጤት የሚያጣውን ተማሪ ቁጥር በመቀነስ ከጎናችን እንድትቆሙ በአክብሮት እንጠይቃለን ማለት ነው። ዛሬ ቻፕተር 3 ሂስትሪ ግሬድ 12 እናያለን። ቻፕተር 3 ሂስትሪ ግሬድ 12 ዘ ሞደርን ኢትዮጵያን ዘ ሜኪንግ ኦፍ ሞደርን ኢትዮጵያን ኢምፓየር አይደለ? በሱ ላይ ከዚህ በፊት የወጡ ከ2000 ዓመተ ምህረት እስከ 2016 ዓመተ ምህረት የነበሩ ጥያቄዎች እነማን ነበሩ? እነዚህ ጥያቄዎችስ ምን አሉ? እነማን ተደገሙ? እነማንንስ እንያዝ የሚለውን ደግሞ ዛሬ የምናየው ይሆናል ማለት ነው። ዛሬ ረዘም ያለ ቆይታ ይኖረናል። ከዛ በፊት ግን በባለፈው በሁለተኛው ቻፕተር ቪዲዮ ላይ እንደ አጋጣሚ መጨረሻ ላይ 15 ጥያቄ ሊስት ሰርቼ ነበርና ቪዲዮ ሲለቀቅላችሁ የምታዩት ይሆናል ብዬ ተስፋ አደርጋለሁና እስካሁን ጓጉቻለሁ። ቪዲዮ ተለቆ ኮሜንት ላይ እስክታጨናንቁኝና በኮሜንት ላይ መልሱን ልመልስላችሁ ሞክራለሁ። ቢ ነበር ያልኩት ቪዲዮን ስትመለከቱት ወይም ደግሞ ከተፖስተላችሁ በኋላ በደንብ ቼክ አድርጉት። ቢ ነበር ያልኩት። ቢ ግን አይሆንም። ቢኮዝ ኢንዲፔንደንስ ነው የሚለው ከዌስተርኖች የኢኮኖሚ ነፃነታቸውን አግኝተዋል ነው። እኔ ዲፔንደንስ በሚለው አንብቤ ነበር ይሄም ጥያቄውን የመለስኩላችሁ። ግን እንዳልኳችሁ እሱን የተሻለ ኦፕሽን ነው ብዬ የሰርኩላችሁ ከሲና ከዲ ነበር አይደለ? አንሰር የሚሆነው ዲ ነው። የአውሮፓውያንና የአሜሪካውያን ሪቫልሪ ወይም ደግሞ ያደጉት ሀገራት የሚያደርጉት የኢኮኖሚ እሽቅድድም የኢኮኖሚ ሽኩቻ ለአፍሪካውያን ትልቅ ችግር ሆኗል። እሱ ነው አንድ ጉዳይ። ለምሳሌ ለዚህ አሪፍ ምሳሌ የሚሆነው ምንድነው? የውጭ ምንዛሪ ማንሳት ይችላልላችሁ። ፎሬን ኤክስቼንጅ አሁን ጣራ ነክቷል አይደለ? የኛ ገንዘብና ወይም የኛ የአፍሪካውያን ምንዛሬና የነሱ ምንዛሬ እኩል ሊሆን አልቻለም። ይሄ አንዱ ማሳያ ነው። እነሱ ከረንሲያቸውን የተሻለ ለማድረግ የአንዱ ዲፕሪሺየት ለማድረግ የአንዱን አፕሪሺየት ለማድረግ ሲሞክሩ እኛ ደግሞ በመሃል ቤት እየተጎዳን እንሄዳለን። ይሄ አንዱ ማሳያ ነው። ሌሎች ብዙ ምሳሌዎች ማንሳት ይችላል። ዘ አንሰር ኢዝ ዲ። እኔ ቤን ያው በዲፔንደንስ አድርጌ ነው የወሰድኩት፣ ነገር ግን አይደለም። አይታችኋል። ፈተና ላይ በሆነ አሁን እኔ እንደ አንድ 12ኛ ክፍል ተማሪ ተበልቼ ነበር ማለት ነው። እንደዚህ ፈተናውን በደንብ አድርጋችሁ ያይስሩ። ለስህተት በጣም ይቅርታ። ዛሬ በቻፕተር 3 ቪዲዮ ላይ ተገናኝተናል ማለት ነው። አንደኛ ጥያቄ which one of the following served as the starting point of the major trade routes in the 19th century ይለናል። የ2006 ኤግዛም ጥያቄ ነው። ይህ ጥያቄ 11ኛ ክፍልም ላይ ማስገባት ይቻላል። ለምን ካላችሁኝ 11ኛ ክፍል ቻፕተር ስንት ላይ ነው? 7 እና 8 ላይ ነው አይደለ? ስለ ሜዲቫል ፔሪድ ኦፍ ኢትዮጵያ ስናወራ ሎንግ ዲስታንስ ትሬድ እዛ ላይም ኢፌክት እንደሆነ ምናምን በተለይ ለኦሮሞ ፖፑሌሽን ሙቭመንት እንዲሁም ደግሞ ፖፑሌሽን ሙቭመንት ብለን ስናነሳ 11ኛ ክፍል ቻፕተር 7 ላይ አንዱ ፋክተር እንደሆነ ተምራችኋል አይደለ? የሎንግ ዲስታንስ ትሬድ ኢትዮጵያ ውስጥ ለነበረው ሎንግ ዲስታንስ ትሬድ በተለይ የሎንግ ዲስታንስ ትሬድ 19ኛው ክፍለ ዘመን ላይ ነበር አይደለ? በጣም ፒክ ደርሶ የነበረው በሞደርን ፔሪድ ላይ ማለት ነው። በዚህ በ19ኛው ክፍለ ዘመን ላይ ነው እያወራ ያለ ነው። በ19ኛው ክፍለ ዘመን ላይ ለንግድ ለኢትዮጵያ ንግድ መስመር ወይም ደግሞ ለሎንግ ዲስታንስ ትሬዱ ሜጀር ትሬድ ሮት የነበሩት እነማን ናቸው ነው እያለን ያለው። ሜጀር ትሬድ ሮት የነበሩት እነማን ናቸው? ስታርቲንግ ፖይንት ነው። ትሬድ ሮት ሳይሆን ስታርቲንግ ፖይንት። ጅሬን ኤንድ ጅማ ይለናል። ጅሬን እና ጅማ ታስታውሱ ከሆነ ዝርዝሩ ላይ ያሉ ቻፕተር 3 የመጀመሪያው ቪዲዮ ላይ ነው አይደል ያስቀመጥኩላችሁ። በመጀመሪያው የቻፕተር 3 የመጀመሪያው ቪዲዮ ላይ ታስታውሱ ከሆነ መስመሮቹ ዘርዝሬ ነበር አይደለ? ወደ ዘይላ የሚሄደውንም ወደ በርበራ የሚሄደውንም መነሻው የት ነው? ቦንጋ ከወጣ በኋላ ጅሬን፣ ከዛ በኋላ ጅማ፣ ባሶ፣ ዳሪታ እያለ ይሄ ወደ ሰሜን የሚሄደው ነው። ከዛ ያለ ወደ ምስራቅ ደግሞ የሚሄደው መስመር አለ። ጅሬን ጅማ የሚለው ወደ ሰሜን የሚሄደው ንግድ መስመር ላይ ያሉ ሴንተሮች ናቸው እንጂ መነሻ ስታርቲንግ ፖይንቶች አይደሉም። ዳሪታ ኤንድ ቦንጋ ይለናል። አሁን እዚህ ጋር
ልክም ነው ልክም አይደለም። ቢኮዝ ቦንጋ ዘ ስታርቲንግ ፖይንት ነች። አዎ ለሁለቱም ለምስራቁም ለምዕራቡም ለምስራቁም ለሰሜኑም የንግድ መስመር መነሻዋ ቦንጋ ነች፣ የከፋ ቦንጋ ነች። አዎ ግን ዳሪታ በፍጹም መነሻ አይደለችም። ዳሪታ ኦልሞስት ወደ ጎጃም አካባቢ ሲደርስ የሚያገኛት ሴንተር ነች፣ ትሬድ ሴንተር ነች እንጂ መነሻ ፖይንቱ አይደለችም። ሌላው ሲ ላይ ቦንጋ ኤንድ ጅሬን ይለናል። መልሱ ምን ይሆናል? ሲ ይሆናል። ቢኮዝ ተመልሳችሁ ማየት ትችላላችሁ። ጅሬን እና ቦንጋ ኦልሞስት ዘ ሴም ኤሪያ ላይ ያሉ አካባቢዎች ሲሆኑ እንደ ስታርቲንግ ፖይንት የሚያገለግሉ ትሬድ ሴንተሮች ናቸው ማለት ነው። አንሰራችንን እዚሁ ሲ ላይ አግኝተናል ማለት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። ከ2005 የወጣ ጥያቄ እንሂድ። ደግሞ ሁለተኛ ጥያቄ ላይ ስንመጣ ኢን ዘ ኢትዮጵያ ይለናል ዘ ሜን ሶርስ ኦፍ ትሬድ አይተምስ ኢን ዘ 19th ሴንቸሪ ወዝ ይለናል። ኦኬ በጣም አሪፍ። ያው ራሱ ኦልሞስት አሁን ዛ ላይ ገመልሰነዋል። በዚህ በ19ኛው ክፍለ ዘመን ላይ ለነበረው የንግድ እንቅስቃሴ ኢትዮጵያ ውስጥ ዋነኛ የንግድ ምንጭ የነበረው ወይም የንግድ መነሻ የነበረው ሶርስ ኦፍ ትሬድ የነበረው ቦታ ወይም ደግሞ ለንግድ የሚሆኑ ምርቶች የሚወጡበት አካባቢ ከየት ነበረ ይለናል። ሴንትራል ሪጅን አይደለም፣ ኢስተርን ሪጅን አይደለም። ይሄ የንግድ መዳረሻዎች ናቸው። ሳውዝ ኢስተርን ሪጅን ይሄም መዳረሻው መውጫውን አውትሌቱ ነው፣ በርበራው ደም ማለት ነው። ሳውዝ ዌስተርን ሪጅን የደቡብ ምዕራብ ኢትዮጵያ ክፍል ማንኛውንም አይነት አግሪካልቸሩም ሆነ ሚነራል ሪሶርስንም ሆነ ሁሉም እንዳለ በብዛት የሚገኙበት እንዲሁም ደግሞ የተለያዩ ማህበረሰቦችም ወደዚህ አመጣው የሚሸጡበትና ዋነኛው መነሻው ፓርት ነበረ ማለት ነው። የኢትዮጵያ ሎንግ ዲስታንስ ትሬድ ሶርሶቹ አይተሞቹ ከየት ነበር የሚመጡት ማለት ነው? ከሳውዝ ዌስተርን ኢትዮጵያ ሪጅን ነበረ ማለት ነው። ወደ ሶስተኛ ጥያቄ እንምጣ። ሶስተኛ ጥያቄ ላይ 2007 ጥያቄ ነው። which one the following was a dominant commercial center in the south western ኢትዮጵያ during the 19th century? ያያችሁ ነው እንግዲህ በሶስት ተከታታይ ዓመታት ላይ ተመሳሳይ ጥያቄ ቦታውን ብቻ የሚጠቅስ ማለት ነው። ተመሳሳይ ጥያቄ 2007 ላይ ደግሞ መልሶ ምን አለ? ይዘቱን ብቻ ቀየር አደረገውና በ19ኛው ክፍለ ዘመን ላይ በነበረው ኢትዮጵያ የረጅም ርቀት ንግድ ላይ በዋነኝነት ዶሚኔት አድርጎ የነበረ ኮሜርሻል ሴንተር የትኛው ነው አለ። እንደ ንግድ ማዕከል ያገለግል የነበረ ደቡብ ምዕራብ ኢትዮጵያ አካባቢ የነበረና ዶሚናንት ያደረገ ኮሜርሻል ሴንተር የትኛው ነው? ኤ የም አለን። የም አዎ አንዷ ትሬድ ሴንተር ነች። ነገር ግን ዶሚናንት ነበረች አይደለችም። ዶሚናንትነቱን አሁን እዚህ ጋር ስትመለከቱ እነዚህን ስቴቶች በነገራችን አራቱም ሳውዝ ዌስተርን ናቸው። ጅማ፣ ጌራ፣ ለቃ፣ ነቀምት አራቱም እንዳለ የምንም ጨምሮ ሳውዝ ዌስተርን ናቸው። ግን አሁን እናንተ በምድር የምትለዩት ማለት መልሳችሁም በዶሚናንስ ነው። ዶሚናንሱ ስትመለከቱ በወቅቱ የነበሩበትን ደረጃቸውን ነው የምትመለከቱት። ታስታውሳላችሁ ጅማ ዘ ሃይስት ፒክ የደረሰችው በማን ምክንያት ነበር? በዚህ በሎንግ ዲስታንስ ትሬድ ምክንያት ነበረ። ጅማ ኢቭን አሁን ድረስ እንኳን አሁን ላይ ያላትን ስም እንኳን ያገኘችው በዛ ታይም ላይ ነው። በቃ ያኔ ሀያል መሆኗ ወይም ደግሞ ያኔ የነበረው ሎንግ ዲስታንስ ትሬድ ላይ ዋነኛ ሚና መጫወቷ ነበር፣ ዋና ሴንተር መሆኗ ነበር። ሶ ዘ አንሰር ኢዝ ቢ አይደል እንዴ? የጅማ ልጆች መቼስ ይሄን ለእናንተ የሚነገራቸው አይደለም። ሌላው ጌራ፣ ለቃ፣ ነቀምት፣ የም እነዚህ አይደሉም እያልኳቸዋለሁ። ትሬድ ሮቱ ላይ ነበሩ፣ ነገር ግን ከዚህ ትሬድ ሮትም ተጠቅመዋል። ግን እነሱ ይበልጥ ጥቅማቸው ነው እንጂ የሚበልጠው ዶሚናንት አልነበሩም። እዚህ አካባቢ ላይ ተቆጣጥሮት አልነበረም። ጅማን ግን ስትወስዱ ዋነኛ የንግዱ ተሳታፊ ነበረች፣ የንግዱም ደግሞ ዋነኛ አንቀሳቃሽ ነበረች። ተግባባን አይደለ? ዋነኛ አንቀሳቃሽ ነበረች፣ አሁንም ነች። እሺ ወደ አራተኛ ጥያቄ ደግሞ እንምጣ። which of the following is true about the reign of ዮሐንስ ዘ ፎርዝ in the Ethiopian region ይለናል። 2005 ጥያቄ ነው ደግሞ ይሄ ስለ አጼ ዮሐንስ የአስተዳደር ስርዓት ወይም ደግሞ በወቅቱ የነበረውን የአጼ ዮሐንስ የስልጣን ዘመን ወይም ደግሞ የንግስና ዘመን ሬኑን የሚገልጸው የትኛው ነው? the country faced little or no threat from outsiders ይለናል። አገሪቷ ወይም ደግሞ የአጼ ዮሐንስ ሀገር ኢትዮጵያ ከውጭዎች ምንም አይነት ትሪት አልገጠማትም፣ ወይም ጥቂት ትሪት ብቻ ነው የገጠማት፣ ወይም ተጽዕኖ ማለት ነው፣ ወይም ደግሞ በቃ ግጭት ማለት ነው። ኖ አጼ ዮሐንስ ሲጀመር የስልጣን ዘመናቸውን የጨረሱት ከውጮች ጋር መዋጋት ነው አይደለ? ጉራና ጉንዴት ላይ ከማን ጋር ተዋግተዋል? ከኢጅፕት ጋር። ከዛ እንደገና ደግሞ የእሳቸው ቀኝ እጅ ሆኖ ራስ አሏ ደግሞ ዶጋሊ ላይ ኤርትራ ዶጋሊ ላይ እንደገና ማንን ተዋግቷል? ጣሊያንን ተዋግቷል። በስተመጨረሻም ከጣሊያን ጋር ሊዋጉ ወደ ጦር ሜዳ እያመሩ ባለበት ነው መሐዲስት ገብቶ እንደገና ከመሐዲስት ጋር ተዋግተው የሞቱት። ኢምፔሪየር ፌስድ ኖ ትሪት ኦር ኮምፒቲሽን ኢንተርናሊ ይለናል። አጼ ዮሐንስ ኢንተርናሊ በውስጥ በኩል ስንመለከት ወይም ከሀገር ውስጥ ምንም አይነት ትሪት አይገጥማቸውም ነበር፣ ወይም ደግሞ ኮምፒቲሽን አልነበረባቸውም ይለናል። በፍጹም ትልቅ ጠላት ነበራቸው አይደል? ማን? ሚኒሊክ የሚባሉ። ሲ ዘ ኢምፔረር ፌስድ ቦዝ ኢንተርናል ኤንድ ኤክስተርናል ትሪትስ ቱ ሂዝ አውቶሪቲ ይለናል። አጼ ዮሐንስ ስልጣናቸውን ቻሌንጅ የሚያደርግ ኢንተርናልም ኤክስተርናልም ትሪት ነበረባቸው። አዎ ነበረባቸው፣ ሁለቱም ላይ ችግር ነበረባቸው። ግን የበልሳቸው ትኩረት ሰጥተው የነበረው ለምንድን ነው? የሀገር ውስጡን ችላ ነበር ይሉት የነበረው። ከሀገሬ ህዝብ ጋር የሀገሬ ከወንድሜ ጋር አልዋጋም ነበር ይሉ የነበረው። ዲ ዘ ካውንትሪ ኢንጆይድ ቶታሊ ፒስ ኤንድ ስታቢሊቲ ይለናል። ሀገሪቷ በአጠቃላይ ሰላምና መረጋጋት ላይ ነበረች በአጼ ዮሐንስ ጊዜ። ኖ ዘ አንሰር ኢዝ ዋት? ሲ ዘ አንሰር ኢዝ ሲ። እሺ ወደ አምስተኛ ጥያቄ እንምጣ።
which of the following strategies of rule did Emperor ዮሐንስ ዘፎርስ try to practice ይለናል። አፄ ዮሐንስ በስልጣን ዘመናቸው ምን አይነት ፖሊሲ ነበር ወይም ደግሞ ምን አይነት የአመራር ስርዓትን ነበር ይከተሉ የነበረው ይለናል። ምን አይነት የአመራር ስርዓትን ነበር ይከተሉ የነበረው? ኤ አድሚኒስትሬቲቭ ኤንድ ሪሊጂየስ ሴንትራላይዜሽን፣ የአመራር ስርዓታቸው ማዕከላዊ ነበረ፣ እንዲሁም ደግሞ የሃይማኖት ስርዓታቸውም ማዕከላዊ ነበር ይለናል። ይሄ በአንድ በኩል ልክ ነው፣ በአንድ በኩል ልክ አይደለም። ሃይማኖት አው ልክ በሴንትራላይዝድ አድርገውት ነበረ። ታስታውሳላችሁ? ዘ ካውንስልስ ኦፍ ዋት ጎበዝ ተማሪውን ያስታውሰዋል። ቦሩ ሜዳ አይደል እንዴ? ቦሩ ሜዳ ወይም ደግሞ ቻፕተር 3 ላይ ሳስተምራችሁ ዘ ካውንስልስ ኦፍ ቦሩ ሜዳ ወይም የቦሩ ሜዳ ምክር ቤት ጠሩ። ከዛም ሀገሪቷ ላይ ያሉትን ሃይማኖቶች ዋና ዋና ተጠሪዎቻቸውን ሰበሰቡና እዛ ላይ ክፍት ክርክር ወይም ደግሞ ፍሪ ዲቤት የምንለውን ከፈቱላቸው። በቃ ተከራከሩ፣ አሳምኑ አሉ። በዚህም በስተመጨረሻ ላይ የትኛው እምነት አሸነፈ? የኦርቶዶክስ ተዋህዶ እምነት ሲያሸንፍ አገሪቷ ላይ ኖርማሊ ኦፊሻሊ የኦርቶዶክስ ተዋህዶ እምነትን ታወጁና ሌላውን እምነት እንዲቀይሩ ወይንም ደግሞ አገር ለቆ እንዲወጡ አስገደዱ። በዚህም እነ መሐመድ አሊ እምነታቸውን ቀይራሉ። የወሎ መሐመድ አሊ ራስ ሚካኤል ተጠምቆ ራስ ሚካኤል ተባለ። ሌሎችም አሉ ያው መዘርዘር እነ ተክለ ሃይማኖት እና አዳል ተሰማ ንጉስ ተክለ ሃይማኖት ሆኖ እንትን ብለዋል። ሶ ሪሊጂየስ ሴንትራላይዝድ ነበር። አድሚኒስትሬቲቭ ግን ምንድን ነበር? ዲሴንትራላይዝድ ነበር። ወይም ደግሞ ከሌሎች ከሬጂዮናል ሎርዶች ጋር ፓወራቸውን ሼር አድርገው ነበረ ይመሩ የነበረው ማለት ነው። ሶ ዘ አንሰር ኢዝ ዋት ዲ አድሚኒስትሬቲቭ ዲሴንትራላይዜሽን ኤንድ ሪሊጂየስ ሴንትራላይዜሽን። ዘ አንሰር ኢዝ ዲ። እሺ ወደ ስድስተኛ ጥያቄ እንምጣ። ዘ ብለዲ ባትል ዛት ወዝ ፋውት ቢትዊን ኪንግ ሚኒሊክ ኤንድ ኪንግ ተክለ ሃይማኖት ወዝ ይለናል። እቺ ጦርነት በነገራችን ላይ ሂስትሪ ላይ ጦርነት አይጠይቅም። ባይዘው የተማሪዎች ምንም ስጋት አይግባችሁ። 2004 የወጣ ጥያቄ ነው። ሂስትሪ ላይ ጦርነት አይጠይቅም፣ ግን በየአመቱ ማትቀር ወይም ደግሞ ሲጠይቅም ደግሞ ስለ ጦርነት ወይ በሁለት ዓመት አንዴ ወይ በሶስት ዓመት አንዴ ብቻ በተደጋጋሚ ጥያቄዎች ላይ ስላለ ነው። እቺ ዘ ባትል ኦፍ እምባቦ አቀር ማለት ነው። 2004 ላይ እምባቦን ጠየቃ። ቀጣዩም ሰባተኛው ጥያቄም ራሱን ነው የሚደግምልንና እምባቦ ያዟት። አሁንም እንዳትረሷት። ቪዲዮንም ሳስተምራችሁ ተናግሬ ነበር አይደለ? ንጉስ ሚኒሊክ የሸዋውና ተክለ ሃይማኖት ኦፍ ጎጃም አይደለ? ንጉስ ተክለ ሃይማኖት ኦፍ ጎጃም ብለው አዳል ተሰማን ራሳቸው አፄ ዮሐንስ ናቸው አይደለ የሾሟቸው። ማለትም ያው አዳል ተሰማ ተብሎ የጎጃም ንጉስ ነበረ። ከዚያው ከእስልምና እምነት ወደ ክርስትና እምነት ከተጠመቁ በኋላ ንጉስ ተክለ ሃይማኖት ተብሎ ተሰየሙና ንጉስ ተክለ ሃይማኖት ከሸዋው ንጉስ ሚኒሊክ ጋር የተዋጉበት ተክለ ሃይማኖት ግብር እየሰበሰበ ወረታች፣ ሚኒሊክም ከዚህ ከሸዋ ተነስቶ ግብር እየሰበሰበ የሚኒሊክ ሰራዊት ወደ ምዕራብ ሲር ወለጋ ላይ እምባቦ የምትባል ቦታ ላይ ሁለቱ አካላት ተገናኙ። ከዛ ወለጋ የኔ ነው በሚል ተዋጉ። ምን ላይ ነው? አይሻል ይለናል አይደለም። እምባቦ አዎ፣ ጫለንቆ ይሄ ሀረር የተሸነፈችበት ነው። ዘ ባትል ኦፍ ቦሩ ሜዳ ጦርነት አልነበረም፣ ካውንሲል ነበር። ሶ ዘ አንሰር ኢዝ ቢ ነው። ቦሩ ሜዳ ላይ ነበረ፣ እምባቦ ላይ ነበር። ይቅርታ እሺ፣ እምባቦ ላይ ነበረ። እሺ ይህ ጥያቄ ደግሞ ምናለን? ዘ ባትል ኦፍ እምባቦ ወዝ ፋውት ቢትዊን ይለናል። 2005 ላይ ደግሞ በአመቱ ደግሞ አያችሁ የ2004ን ኤግዛም ሰርቶ 2005 ላይ የተፈተነ ተማሪ አንድ ጥያቄ አያችሁ አይደለም ሙሉ ቻፕተር 3 ማንበብ ሳይጠበቅበት 2-3 ጥያቄ እዚሁ ድጋሚ መጣለት ማለት ነው። ሶ እምባቦ ድጋሚ መጣለት። ሶ ዘ ባትል ኦፍ እምባቦ ምንድን ነበረ? 2009 2011 ምናምን አለ ራሱ ድጋሚ ራሱ ጥያቄ የሚገርማችሁ ነገር። ሶ በማንነው መካከል ነበር ጦርነቱ የተካሄደው? መልሱ ምንድነው? ንጉስ ተክለ ሃይማኖትና ንጉስ ሚኒሊክ። ያው ዘ አንሰር ኢዝ ሲ። በነገራችን ላይ ሂስትሪ አንድ ተማሪ ለሂስትሪ ፈተና ማለት ነው ለሂስትሪ ፈተና ወይም ደግሞ ለሂስትሪ ኢንትራንስ ኤግዛሚኔሽን ከንባቡ ይልቅ ወይም ደግሞ ካነበበ በኋላ ብዙ ሳይጨናነቅ አንብቦ በቀላሉ የ2 3 4 5 ዓመታት ኤግዛምን ወይም ደግሞ በቀላሉ ከ2004 እስከ 2016 ኤግዛም ሰርቶ ገባ ማለት ቢያንስ በትንሹ ፈተናው ላይ 67 ማግኘት ይችላል 100%። ቢኮዝ ጥያቄዎቹ የትም አይዱም። ታሪክ ስለሆነ ወዴትም አትቀይሩትም። ጂኦግራፊ ነው አዲስ ነገር ሊመጣ ይችላል። አዲስ ሆኖ ሳይሆን ጂኦግራፊ መቀየር ይቻላል። ሳይንስና ቲዮሪ ስለሆነ እሱ ይቀየራል። ይሄ ግን ታሪኩን ወዴትም ልቀይሩት አትችሉም። እዛው ይዘቱን ነው የምትቀያየሩት። አምና ትሩ የሆነ ብሎ ካመጣውን ደግሞ የሆነ ካራክተሪስቲክስ ይጠይቃችሁ ይችላል። ሶ በዛ መልኩ ነው የምታነቡት። ስድሽ እዚህኛው ጥያቄ ላይ ደግሞ why did Britain, France and Italy signed the tripartite treaty of 1906 on ኢትዮጵያ ይለናል። 2004 ላይ ነው። ይሄም ጥያቄ በተደጋጋሚ ወጥቷል ከዛ በኋላ ራሱና ብሪቴን፣ ፈረንሳይ እና ጣሊያን 1906 ላይ ሚኒሊክ በታመሙ ወቅት ላይ የሶስትዮሽ ስምምነትን ተፈራርመው ነበረ። ሶስቱ ሀገራት የትሪፓርታይት ትሪቲ የምንለው ማለት ነው። ለምንድን ነበር ይህን ስምምነት የተፈራረሙት? ቢኮዝ ይለናል ቢኮዝ they expected a political breakdown in Ethiopia after a ሚኒሊክ ይለናል። ምክንያቱም ከሚኒሊክ በኋላ ይቺ ሀገር ፖለቲካዋ ስለሚፈራርስ ወይም ደግሞ በፖለቲካ ተደካማ ስለምትሆን እንቀራመታታለን ብለው ነበረ የተፈራረሙት ይለናል። እሺ እንለፈው። ቢ because they saw the dangers of Ethiopia as a continued independence for their position elsewhere in Africa ይለናል።
ምክንያቱም እቺ ኢትዮጵያ የምትባል ሀገር ከሌሎቹ አፍሪካን ሀገራት ተለይታ ብቻዋን ስለሆነ ነፃ ሆነ የነበረችው የእሷ ነፃነት ወደፊት የሚቀጥል ከሆነ ችግር ሊያመጣ ይችላል። ሌሎች አፍሪካን ሀገራትም ሊቀሰቅስ ይችላል፣ ወይም ደግሞ ሌላ ፖዚሽን እንዲፈጠር ሊያደርግ ይችላል። ስለዚህ ቶሎ እችን ሀገር ምን ማድረግ አለብን? ኮሎናይዝ ማድረግ አለብን ብለው ነው ይለናል። አይደለም። ሲ ቢኮዝ they were worried for the peace and security of the country ይለናል። ለሀገሪቷ ሰላምና መረጋጋት ደህንነት ተጨንቀው ነው ይለናል። አይደለም። because they wanted to ensure that one of them would interfere in the Ethiopian's internal affairs ይለናል። ምክንያቱም ከሶስት አንዳቸው ወይ ብሪቴን ወይ ፍራንስ ወይ ጣሊያን ምን አለባቸው? በኢትዮጵያ ውስጣዊ ጉዳዮች ላይ ወይም ደግሞ ኢንተርናል አፌሮች ላይ ጣልቃ መግባት እንዳለባቸው ወይም ደግሞ መቆጣጠር እንዳለባቸው ስላመኑ ነው ይለናል። አይደለም። ሶ ዘ አንሰር ኢዝ ዋት ኤ። ካሉት ምርጫዎች የተሻለ ሊሆን ይችላል ኤ ነው። ቢኮዝ ሚኒሊክ በወቅቱ እንደምታስታውሱት የትሪፓርታይት ትሪቲ ከመፈረሙ በፊት ምን ሆነ? አጼ ሚኒሊክ ታመሙ፣ ስትሮክ ያዛቸው፣ አልጋ ላይ ወደቁ። ንጉሱ የለም ማለት ነው። መሪው ያለ ተመሪው ያለ መሪ ነው ያለው። ይባስ ተብሎ ደግሞ እንደሆነ የሚኒሊክ አልጋ ወራሽ ይሆናሉ የተባሉት ራስ መንገሻ ደግሞ በዚህ ታይም ላይ ሞቱ። ስለዚህ ሀገሪቷ ከፍተኛውን የፖለቲካ ቀውስ ውስጥ ገባች ማለት ነው። ስለዚህ የፖለቲካ አድቫንቴጅ ለመጠቀም ሀገሪቷ በፈራረሰችበት ገብቶ ለመጠቀም በማሰብ ነበር ይሄን ትሪፓርታይት ትሪቲን የተፈራረሙት ማለት ነው። ወደ 9ኛ ጥያቄ አመራን። እንግዲህ which of the following is true about Egyptian inventions of Ethiopia in the 1870s ይለናል። 1870ዎቹ ውስጥ ኢጅፕት እንግዲህ ኢትዮጵያን ወራለች ከአንድም ሁለት ጊዜ። ሁለቱንም ግን አዘ ባትል ኦፍ ጉንዴት የመጀመሪያው 1875 እና አዘ ባትል ኦፍ ጉራ 1876 ላይ አጼ ዮሐንስ ሁለቱንም አሳፍረው ግብጾችን ልከዋቸዋል። ስለዚህ ወረራ ትክክል የሆነ የትኛው ነው ይለናል። ኤ it failed in all areas and fronts ይለናል። ግብጽ በሁሉም ግንባር ላይ በሁሉም ዙሪያ ላይ የገጠማችውን ያደረገችው ወረራ ከሽፈዋል ይለናል። እዚህ ጋር ልክም ነው አይደለም። አያችሁ 90% ልክ ነው፣ 10% ግን ልክ አይደለም ይነገር። ለምን ፌል አድርጓል? በምጽዋም ሲመጡ ተሸንፈዋል። ለምሳሌ በጉንዴት ጊዜ በሶስት አቅጣጫ ላይ ወረሩ። በላይ በሰሜን በኩል በሁለት አቅጣጫ ወረውናል። ሁለቱንም ማን መልሷል? በምጽዋ በኩል መጡ፣ አጼ ዮሐንስ ተዋግቶ መለሷቸው አይደለ? በታጁራ በኩል ደግሞ መጡ፣ በአፋር በኩል የአፋር ህዝብ 400 የኢጅፕትን ጦር ወርነር ሙዚንገርን ጨምሮ ባንድ ሌሊት አረዷቸው አይደለ? በምስራቅ በኩል ደግሞ መጥተው ሐረርን ተቆጣጥረው ለ10 ዓመታት ቆይተዋል። ስለዚህ ሙሉ ለሙሉ በሁሉም ግንባር ከሸፈ ማለት እንችላለን? አንችልም። ቢ it was confined to the border lands of Ethiopia and Sudan ይለናል። ወይም ደግሞ ወደ ኢትዮጵያና ወደ ሱዳን የድንበር ግዛቶች ላይ መግባት ችሏል። እሺ it was conducted with extensive uses of foreign mercenaries ይለናል። ይሄ በጣም አሪፍ እንትሉ ነው፣ ፊቸሩ ነው። በውጭ አጋዦች ወይም በውጭ አካላት መርሲነሪዎች ምን ያለ ነበረ? ድጋፍ ይሰጡ የነበረ ወይም ደግሞ ሰፖርት የተደረገ ነበረ። ለምሳሌ ወርነር ሙዚንገር ኢጂፕሽያን ነው እንዴ? አልነበረም። ግን በታጁራ በኩል የመጣውን ጦር እየመራ የመጣው እሱ ነው። ከማመር ረፋሻ ጋር አብሮ ጦሩን እየመራ የመጣው ኮሎኔል አሬንድረፕ ምናዊ ነው? የዴንማርክ ተወላጅ አሜሪካዊ ነው አይደል እንዴ? እንደገና ደግሞ ሌላም አንድም ነበረ ስሙን ረሳው። በውጭ አካላት ምን የተደረገ ነበር? ኮንዳክትድ የተደረገ ነበር። it was directly sponsored and financed by Europeans ይለናል። ወረራው ሙሉ በሙሉ በአውሮፓውያን የተዘጋጀና ምን ያለ ስፖንሰርድ የተደረገ ነበር፣ ድጋፍ የተደረገለት ነበር ይለናል። ኖ ይህንን ፕላን ያዘጋጁት አውሮፓውያን ዜግነት ያላቸው ወይም የነጮች ዜግነት ያላቸው አካላት ቢሆኑም ግን የተደረገውም ስፖንሰርድ የተደረገውም በማን ነው? በራሳቸው በኢጂፕሽያን ነው። ሶ ዘ አንሰር ሲ በውጭ መርሲነሪዎች ወይም በፎሬን መርሲነሪዎች ኮንዳክትድ የተደረገው ናቸው ማለት ነው። 10ኛ ጥያቄ which of the following is correct about ውጫሌ ትሪቲ ይለናል። የ2007 ጥያቄ ነው። የውጫሌ ስምምነትን በተመለከተ ትክክል የሆነው የትኛው ነው አይደለ? ኮሬክት ነው የሚለው ደባለፈው አይነት እንዳልሰራ ነው። ኤ it was unilaterally abrogated by Ethiopia following the Italian defeat at the battles of አድዋ ይለናል። አድዋ ላይ ጣሊያን ከተሸነፈች በኋላ ኢትዮጵያ ሙሉ በሙሉ አብሮጌት አድርገዋለች፣ አውግዘዋለች ይለናል። እሺ ኢትዮጵያ ቀርማ ነበር አብሮጌት ያደረገችው ከአድዋ በፊት። it was modified to Italian's advantage with እሺ it was modified the Italian's advantage with the signing of convention of October 1 1889 ይለናል። ያው በዚህ በስምምነቱ ላይ ኦክቶበር 1 1889 በነበረው ኮንቬንሽን ስምምነት አማካኝነት የጣሊያን አድቫንቴጅ ያስጠበቀ ነበረ ይለናል። እሺ እንያዘው። አርቲክል ሲ ላይ ደግሞ ይቅርታ ሲ ላይ አርቲክል 3 ሪኮግናይዝድ ኢታሊያን ኮንትሮል ኦፍ ዘ መረብ መላሽ ዊዝ ዘ ኤክሰፕሽንስ ኦፍ ዘ ፖርትስ ኦፍ
አሰብ ኤንድ ምጽዋ ይለናል። አርቲክል 3 ደግሞ ምን ይላል አለን? ጣሊያን እስከ መረብ መላሽ ድረስ አሰብንና ምጽዋን ሳያካትት እስከ መረብ መላሽ ያለውን ሪጅን እንደምትቆጣጠር ፍቃድ የሰጠ ወይም ያረጋገጠ ነበር ይለናል። ልክ ነው። ግን ያከሸፈው ምኑ ጋር ነው? ኤክሰፕሽኗ ነች። አርቲክል 3 የሚለው ምንድነው? ጣሊያን እስከ መረብ መላሽ ድረስ፣ መረብ መላሽ ማለት የኢትዮጵያና ኤርትራ መለያያ ነው አይደለ? ሶ እስከዛ ድረስ ያለው ግዛት በሙሉ የጣሊያን ነው። ምጽዋም ሆነች አሰብም ሆነች ኤርትራም ሆነች የጣሊያን ነው ማለት ነው። አርቲክል 3 የሚለው እንደዛ ነበር። ዲ ዘ አማሃሪክ ቨርዥንስ ኦፍ አርቲክል 17 ኖትር ዛት ኢትዮጵያ ካን ኖት ኮንታክት ፎሬን ፓወርስ ዊዛውት ኢታሊስ ኖሌጅ ይለናል። አርቲክል 17 በአማርኛ ሲተረጎም ማለት በአማርኛ ሲተረጎም ጣሊያን ኢትዮጵያ ያለ ጣሊያን ፈቃድ የውጭ ግንኙነቶችን ማድረግ አትችልም ይላል ነው የሚለው። አይደለም ነው እንዴ? አይደለም። አርቲክል 17 ሁለት ትርጓሜ ነበረው። አንደኛው ምንድነው? በጣሊያንኛ የነበረው ኢትዮጵያ ማንኛውም አይነት የውጭ ግንኙነቶቿ ወይም የውጭ እንቅስቃሴዎቿ በጣሊያን በኩል ብቻ መሆን አለባቸው ብሎ የሚያግድ ነበር። በኢትዮጵያ ሲተረጎም ግን ኢትዮጵያ ከፈለገች በጣሊያን በኩል ካልሆነም ደግሞ በራሷን ችላ የውጭ ጉዳዮቿን መፈጸም ትችላለች የሚል ነበረ። በኢትዮጵያ በኩል ካን ነበረ፣ በእነሱ ደግሞ ምን ነበር? should not ነበር የሚለው። ይሄም ልክ አይደለም። ሲናዲ አሳስቶታል። ዘ አንሰር ኢዝ ዋት? ቢ። ይሄ ኮንቬንሽን የውጫሌ ትሪቲ ኦልሞስት የጣሊያን እንትን ያስጠበቀ ነበረ ማለት ነው። እሺ ወደ 11ኛ ጥያቄ ስንመጣ what caused ኢትዮ-ኢታሊያን ኮንፍሊክት that led to the battles of አድዋ ይለናል። የ2005 ጥያቄ ነው። ኮንፍሊክቱ በምን ነበር የተነሳው? የጣሊያንና የኢትዮጵያ ጦርነት፣ አድዋ ላይ የተካሄደው ጦርነት ኮዙ ምንድን ነበረ? ኤ the mistranslations of article 17 of ውጫሌ ትሪቲ ይለናል። የውጫሌ ስምምነት የአንቀጽ 17 አተረጓጎም ስህተት ነበረ። አዎ ይሄ ዋነኛው ኮዝ ነው። አንቀጽ 17 በአማርኛና በጣሊያንኛ የተለያየ ትርጓሜ ነበረው። ሚኒሊክ ሪፊውዛል ቱ ሪኮግናይዝ ጣሊያን ኮሎናይዜሽን ኦፍ ኤርትራ ይለናል። ሚኒሊክ ጣሊያን ኤርትራን ኮሎናይዝ እንዳደረገች ፍቃድ ባለመስጠታቸው ወይም ደግሞ ባለመቀበላቸው ጣሊያን ኤርትራን ኮሎናይዝ አድርጋለች የሚለውን ሐሳብ ባለመቀበላቸው ነበር ይለናል። አይደለም። ሲ ኢትዮጵያ ሪፊውዛል ቱ ሳይን የኮሜርሻል ትሪቲ ዊዝ ኢታሊ ይለናል። ኢትዮጵያ ከጣሊያን ጋር የንግድ ስምምነትን መፈረም ባለመፈለጉ ይለናል። ይሄም አይደለም። ዲ ኢታሊ ዲዛይር ቱ ሬዲዩስ ኢትዮጵያንስ ቱ ኤ ፕሮቴክትድ ስታተስ ይለናል። ጣሊያን ኢትዮጵያን የራሷ ፕሮቴክቴት አድርጋ ለመጨመር ባለመፈለጓ ነው ይለናል። አይደለም። ዛን ሰሪሷት በቃ ኦልሞስት ላይ እኮ አግኝተነዋል። የአርቲክል 17 ያስተረጓጎም ስህተት እንዲሁም ደግሞ የአርቲክል 13 ብቻ 70 ብቻ ሲሆን የአርቲክል 3 ችግር ምን ብሏል ማለት ለአድዋ ጦርነት ዳርጓል። 12ኛ ጥያቄ which one of the following was the consequence of the battles of አድዋ ይለናል። ይሄ ደግሞ 2013-14 ላይ የተደረገው ኤግዛም ላይ የነበረ ጥያቄ ነው። የምን የእንትን ማለት ነው በኮሮና ወቅት ላይ የነበረ ኤግዛም ነውና 13-14 ላይ የተፈተኑ ተማሪዎች ደግሞ ምን ተብሎ ተጠየቁ? የአድዋ ጦርነት ውጤት ምን ሆነ? ኤ it brought general ባራቴሪ greater respect and honor in Italy ይለናል። ጀነራል ባራቴሪ በጣሊያኖች ዘንድ ትልቅ አክብሮትና ድጋፍ እንዲሰጠው አደረገ ይለናል። በፍጹም ወደ እስር ቤት ነው አይደል የተወረወረው። it stimulated British conquest of Anglo Egyptians of Sudan ይለናል። ብሪቴን የአንግሎ ኢጂፕሽያንን ወይም ደግሞ አንግሎ ኢጂፕሽያን ኮንዶሚኒየም የተሰኘውን መንግስት ስርዓት ሱዳን ላይ እንድትዘረጋ ወይም ደግሞ ከግብጽ ጋር ጦሯን አንድ ላይ አድርጋ ሱዳንን እንድትገዛ አድርጓታል ይለናል። ይሄ አንዱ የአድዋ ኮንሲኩዌንስ ነው። ሲ it gave the birth to strong pro-Ethiopian movement among Europeans ይለናል። ከዚህ በፊት ያልነበረ ታይቶ የማይታወቅ ስርዓትን አመጣል። አዎ እሱ ምንድን ነበር? ኢትዮጵያኒዝም የሚባል እንቅስቃሴ አፍሪካ ውስጥና አውሮፓውያን ጋርም ምን መጥቶ ነበረ? ቪቫ ሚኒሊክ ቪቫ ማን ጣይቱ የሚል ለኢትዮጵያውያን የሚሰጥ የነበረ ድጋፍ ወይም ደግሞ ኢትዮጵያውያንን የሚደግፍ ኢትዮጵያውያንን የሚከተል ወይም ደግሞ ፕሮ ኢትዮጵያን የሆነ እንቅስቃሴ አውሮፓውያን ዘንድ ተነስቶ ነበር ይለናል። ይሄማ አንዱ ነው። ዲ it encouraged an anti-colonial resistance in Eastern Africa ይለናል። ምስራቅ አፍሪካ ውስጥ የአንቲ ኮሎኒያል ስትራግል ወይም ደግሞ የጸረ ቅኝ አገዛዝ ትግልን እንዲነሳሳ አድርጓል ይለናል። ነው አዎ። ግን ምስራቅ አፍሪካ ውስጥ ብቻ ነው እንዴ? አዘ ሆል ኦፍ አፍሪካ ነው አይደል እንዴ? ኢንስተርን አፍሪካ ብቻ ሳይሆን ምርጫው ምን አድርጎታል? ናሮ አድርጎታል። ኢስተርን አፍሪካ ብቻ ሳይሆን
ዘሆል አፍሪካ ነው መሆን ያለበት። ሶ ዘ አንሰር ኢስ ዋት ሲ። በደንብ የተሻለው ምርጫ ምንድን ነው? ኢት ጌቭ በርዝ ቱ ስትሮንግ ፕሮ ኢትዮጵያን ሙቭመንትስ አሞንግ ዩሮፒያንስ ይለናል። አውሮፓ ውስጥና ሌሎች አካባቢዎች ላይ ኢትዮጵያውያንን የሚደግፍና ኢትዮጵያውያንን የሚያነሳ እንቅስቃሴ እንዲኖር አድርጓል። ቪቫ ጣይቱ፣ ቪቫ ሚኒሊክ እየተባለ እንደ መፈክር ሲነሳ ነበር። በጣም አሪፍ። 13 ጥቂ ዋይ ወዝ ልጅ ኢያሱ ሪሞቭድ ፍሮም ፓወር ኢን 1916 ይለናል። 1916 ላይ አፄ ልጅ ኢያሱ ከስልጣን ለምን ተወገዱ? ቢኮዝ አለን። የ2006 ጥቂ ነው። ሰፖርትድ ጀርመኒ ኤንድ ቱርኪ አጌንስት ዘ አላይስ ኢን ዘ ወርልድ ዋር ዘ ፈርስት ይለናል። በአንደኛው ዓለም ጦርነት ላይ አላይስ ፓወሮችን ይደግፉ የነበሩትን የአላይስ ፓወሮች ወይም ደግሞ የአላይድ ፓወሮች ጠላት ተቃራኒ የሆኑትን ጀርመንንና ቱርኪን ይደግፉ ስለነበር አሁን አፄ ልጅ ኢያሱ ከሁለት አካላት ኦፖዚሽን ይቀርባቸው ነበር። ኢንተርናሊም ኤክስተርናሊም ሁሉም ጠላታቸው ነበር ለነሱ። ኤክስተርናሊ ጣሊያን፣ ፈረንሳይ እንዲሁም ብሪቴን በኢትዮጵያ ዙሪያ የሚገኙ ቅኝ ገዢዎች በሙሉ ልጅ ኢያሱን ይጠሏቸው ነበር። ለምን ከተባለ አፄ ልጅ ኢያሱ ቱርክንና ጀርመንን ይደግፋሉ። ቱርክና ጀርመን ደግሞ በአንደኛው ዓለም ጦርነት ጊዜ የማን ጠላት ነበሩ? የብሪቴን፣ የፈረንሳይና የኢጣሊ ወይም የአላይድ ፓወሮች ጠላት ነበሩ። ይሄ አንደኛው ኮዝ ነው። ቢ ካሪድ አውት ሪፎርም ዛት ዲስፕሌስድ ሸዋን ሎርድስ ይለናል። ይሄም ሌላው ኮዝ ነው። አያችሁ ቅድም ኤክስተርናል የጠቀሰው አሁን ደግሞ ምናደርግ ኢንተርናል የመጣና የተለያዩ ሪፎርሞችን አፄ ልጅ ኢያሱ አድርገዋል። አዎ ልጅ ኢያሱ ሪፎርሞችን አመጥተዋል፣ ለውጦችን አመጥተዋል። በእነዚህ በለውጦቻቸው አማካኝነት የሸዋ መኳንንቶችን ዲስፕሌስ ስላደረጓቸው ወይም ደግሞ ስላዋረዷቸውና ከስልጣናቸው ስላባረሯቸው ነው ይለናል። አዎ ይሄም ልክ ነው። he was converted to ኢስላም ይለናል። ወደ እስልምና እምነት ስለተቀየረ አንድ እንዲጠሉ ያደረጋቸው ምክንያትም ይሄም ነው። ሜሪድ ቱ መኒ ዋይቭስ ይለናል። በኢትዮጵያ ውስጥ ፖሊጋሚ ቆሞ ነበር ከአፄ ቴዎድሮስ ጊዜ ጀምሮ። እሳቸው ግን ኦልሞስት ከ300 ምናምን በላይ ሚስት ነበራቸው ነው። ከ300 ምናምን በላይ ሴቶች ጋር ግንኙነት ፈጽሟል የሚባል አፈ ታሪክ ሰምቻለሁ። ሶ በቃ ባጭሩ ቁጥሩ ምንም አያደርግልንም፣ ከብዙ ሴቶች ጋር ግንኙነት ያደርጉ ነበር። ይሄ ነገር ደግሞ በቃ የተተወና የተጠላ እንትል ነበር ወይም ደግሞ ነገስታቶች ያቆሙትና የተወገዘ ነገር ነበር። ሶ እነዚህ ሁሉ እንግዲህ ለአፄ ልጅ ኢያሱ መጠላትና ለመውደቃቸው ምክንያት ተብላችሁ ተዘርዝራቸዋል። ነገር ግን ከፓወራቸው እስከ መጨረሻው በስተመጨረሻ ላይ ሪሙቭ ለመደረጋቸው ምክንያቱ ምንድነው? ያመጧቸው ለውጦች በሙሉ ሸዋዎች ላይ ቅሬታ አመጣ። አንደኛ ለምሳሌ አስራት ኤንድ ቲቲ የምንለው ይሄ የጎቨርንመንትን ገቢ ወይም የመንግስትን ገቢ ኦዲት የሚያደርጉበት ሲስተሞች ምን አድርጓል? የተለያዩ መኳንንቶችን ሙስና የሚሰሩ ወይም ደግሞ ለራሳቸው ገንዘብ የሚወስዱ የነበሩ ኢንቨስትመንትን ብሪበሪን ማስቀረት ቻለ በዚህ ስርዓት። ይሄ ስርዓት መቅረቱ ምን አድርጓል? የብዙ መኳንንቶችን የብዙ አመራሮችን የኪስ ገቢ ቀነሰ። በዚህ ምክንያት የሚያጉረመርምባቸው በዛ። በሚያመጧቸው ለውጦች ደግሞ ለምሳሌ እነ ሀብተ ጊዮርጊስ እነ ፊታውራሪ ሀብተ ጊዮርጊስ ዲናግዴን ከስልጣን አስነስተዋቸው ነበር። እንዲሁም ሌሎች ካውንስልስ ኦፍ ሚኒስትሮችን ከስልጣን አባረው ነበር። እነዚህ ለውጦቻቸው በብዙዎች ዘንድ ያስጠላቸው ነበር። በዚህም ምክንያት ከስልጣን ተወግዘዋል ማለት ነው። 14ኛ ጥያቄ ላይ እንምጣ። which one of the following was strengths of anti-fascist resistance in ኢትዮጵያ ይለናል። ኦኬ ይህች ነው ወደ መጨረሻው አካባቢ ያለው ሌሰን ማለት ነው። የጣሊያንን የፋሺስት 1935 ጀምሮ እስከ 36 በነበረው ውጊያ እንዲሁም እስከ 41 ያስተዳደረን ጣሊያን አለ አይደለ? ይሄ አንቲፋሺስት ሬዚስታንስ ነው ወይም ደግሞ የፋሺስትን አገዛዝ አርበኞች በሚታገሉበት በሚቃወሙበት ጊዜ ለነሱ ስትሪንግዝ የነበራቸው ወይም ደግሞ ይህንን ስርዓት ወይም ይህንን ሬዚስታንስ ስትሪንግዝ ያደረገው ያጠናከረው ነገር ምንድን ነው እያለን ነው። ኢትስ ኮንሰንትሬሽን ኢን ዘ ሲቲስ ዛን ኢን ዘ ካውንትሪ ሳይድ ይለናል። ምክንያቱም ሬዚስታንሱ ገጠራማ አካባቢ ላይ ካውንትሪ ሳይድ ማለት ገጠር ማለት ሩላር ኤሪያ ማለት ነው። ሩላር ኤሪያዎች ላይ ወይም ገጠራማ ቦታዎች ላይ ከመበራከት ይልቅ ወይም ደግሞ እዛ ላይ ቤዝድ ከማድረግ ይልቅ ከተሞች ላይ መሰረት ያደረገ ስለነበረ ወይም ከተሞች ላይ ኮንሰንትሬት ያደረገ ስለነበረ ነው ይለናል። አይደለም ነው እንዴ? ሬዚስታንስ ትግሉ በጣም ቤዝድ አድርጎ የነበረውና ኮንሰንትሬት አድርጎ የነበረው ሩላር ኤሪያ ላይ ነው። የተማራችሁትም እንደዛ ነው። ኢትስ ሰክሰስ ኢን ኤስታብሊሺንግ ናሽናል ኦርጋናይዜሽን ይለናል። ብሔራዊ የሆነ ድርጅት በማቋቋም ወይም ደግሞ ኦርጋናይዜሽን ማቋቋም መቻሉ ይለናል። አይደለም። ኢትስ ካፓሲቲ ቱ ዌጅ ኮንቬንሽናል ዋር ይለናል። ኮንቬንሽናል የሆነ ዋርን በማምጣት ብቃት ስለነበረው ነው ይለናል። አይደለም። ኢትስ ሞቢላይዜሽንስ ኦፍ ቫሪየስ ሴክሽንስ ኦፍ ፖፑሌሽን የስ ይሄ ትግል ይሄ አንቲፋሺስት ሬዚስታንስ ትግል አሪፍ የነበረው የተሻለ የነበረው ወይም ደግሞ ጥሩ የነበረው በምን ምክንያት ነበረ? ብዙ የማህበረሰብ ክፍሎችን ያሳተፈ ነበረ። ኢቭን እና አቡነ ጴጥሮስን ታስታውሳላችሁ አይደለ? ፒያሳ ላይ ሐውልት የቆመላቸው የወቅቱ
አባት የኦርቶዶክስ ተዋሕዶ አባት የነበሩት አቡነ ጴጥሮስ አስቡ እንግዲህ እኛን የመሰሉ አባት ናቸው። እንግዲህ ከ10 በላይ ወታደር ፊለታቸው ቆሞ መሳሪያ ያዘነበባቸው አይደለ? ሶ ይሄ ምንድነው የሚያሳየን እንግዲህ ሁሉም ለሀገሩን ነፃነት ይፈልግ ስለነበርና ሁሉም ለሀገሩ ነፃነት በጋራ ወጥቶ ይታገል ይዋጋ እንደነበረ ያሳየናል ማለት ነው። ስለዚህ ትግሉ ይበልጥ ጥንካሬ የሰጠው ስትሪንግዝ የሰጠው ምንድነው? ሁሉም በጋራ ወጥቶ ትግል ላይ ይታገል ስለነበረ ነው። እሺ ወደ 15 ጥያቄ እንምጣ። Who were the traders that dominated the long distance trade in the southwestern regions during the 19th century? ይሄ ደግሞ አምና የተፈተነው ፈተና ነው። ደግሞ ሞር ወደዚህ ቀረብ ያለ ፈተና ስለሆነ ለእናንተ ፍንጭም ይሰጣችኋል አይደለ? ሶ አሁንም ደገመው መጀመሪያ አካባቢ ሰራናቸው ጥያቄዎች ደገመው ሎንግ ዲስታንስ ትሬድ ከሱ ጀመረና ደገመ። ተመልከቱ ምን አለ? 19ኛው ክፍለ ዘመን ላይ ደቡብ ምዕራብ ኢትዮጵያ አካባቢ የነበረው ንግድ ያካሄዱ የነበሩት ነጋዴዎች እነማን ነበሩ አለ። ኢትዮጵያ ውስጥ ወደ 3 ነጋዴዎች ነበሩ። ሁለቱን ተምራችኋል አስተውሳለሁ። 12ኛ ክፍል ቪዲዮ ላይ ነበረ ተመልሳችሁ ተመልከቱ ከረሳችሁት ማለት ነው። ጃባርቲና አፍቃላን ዛሬ ነግራችኋለሁ። ጃባርቲ ሰሜን ኢትዮጵያ ላይ ወይም ጎንደር ላይ የነበሩ ሙስሊም ነጋዴዎች ናቸው። አፍቃላ ደግሞ ደቡብ ምዕራብ ኢትዮጵያ አካባቢ የነበሩ ሙስሊም ነጋዴዎች ናቸው። ሌላው ጃላባ የምንላቸው ደግሞ ነበሩ። ጃላባ ደግሞ በኢትዮጵያና በሱዳን መካከል የነበረው ንግድ ያካሄዱ የነበሩ ነጋዴዎች ነበሩ። ሶ የተጠየቅነው ግን ሳውዝ ዌስተርን ሪጅን ላይ የነበረውን ንግድ ያካሄዱ የነበሩት እነማን ናቸው? አፍቃላ የተሰኙት ነጋዴዎች ሳውዝ ዌስተርን ኢትዮጵያ አካባቢ የነበረው ንግድ ያካሂዱ ነበረ ማለት ነው። እሺ 16 ጥያቄ what does ሊቼ ትሪቲ in 1878 tell us about ኢምፔረር ዮሐንስ ዘ ፎርዝ ስታይል ኦፍ ሩል ይለናል። ታስታውሱ ከሆነ 1878 ላይ ምን ተካሂዶ ነበረ? በአጼ ሚኒሊክና በአጼ ዮሐንስ መካከል የሊቼ ስምምነት ተስማምተው ነበረ። ምን እንደሆነ አሁን መዘርዘር አልፈልግም ቢኮዝ የፈተና እየሰራ ነው። ኦልሞስት እንግዲህ አይምሯችሁን የማስታወስ ችሎታችሁን ፈትኑት። የስምምነት ምን እንደነበር ሶ ያን ስምምነት ካስታውሳችሁ በኋላ የተስማሙት ስምምነትን ስትመለከቱት አጼ ዮሐንስ ምን አይነት መሪ እንደሆኑ ነው የሚገልጽላችሁ ይለናል። he favored negotiation and power sharing to build imperial authority ይለናል። ማዕከላዊ መንግስትን ወይም ደግሞ አንድ ሴንትራል የሆነ መንግስትን በመመስረት ስር ወይም ደግሞ ለመመስረት አጼ ዮሐንስ ከሪጂናል ሎርዶችና ከሳቸው በታች ያሉ አመራራት አካላት ጋር ስምምነትን ወይም ኔጎሺዬሽንንና ፓወራቸውን ስልጣናቸውን ሼር ማድረግ እንደሚመርጡ ነው ይለናል። አዎ ባይፈልጉ ኑሮማ ይዛሳ ሚኒሊክን የሸዋ ንጉስ ነህ ወሉን ስምርላል ምናምን ብሎ ነገር አያስፈልግም። ስምምነትን መቀመጥ አያስፈልግም። ሰራዊታቸውን ይዘው መጥተው ሚኒሊክን ማማረክ ብቻ ነበር የሚጠበቅባቸው። he was a cruel towards his rivals and sought to eliminate them ይለናል። አጼ ዮሐንስ ተፎካካሪዎቹን ተወዳዳሪ ወይም ደግሞ ሌሎች ተቀናቃኝ አካላትን የማይፈልግና ሌሎች ሪጂናል ሎርዶች ምን የሚያደርግ ነበር? ኢሊሚኔት የሚያደርግ ነበር ይለናል። አይደለም መልሱ ምንም አላችሁ ምንም ኤ ነው። ሌሎቹ ምርጫዎች ግን ዝም ብለን እስኪ እንመልከት። ሲ he lacked consistency in his approach to local rulers ይለናል። በሎካል ሩለሮች ዙሪያ ወይም ደግሞ በአጎራባች ማለቴ ከሳቸው ስር ባሉ አመራሮች ዙሪያ ምንም አይነት አፕሮች የላቸውም ይለናል። አይደለም he was influenced by religious through in his administration ይለናል። he was influenced by religious through his administration ወይም በአመራር ስርዓታቸው ላይ በእምነታቸው ኢንፍሉዌንስ ይደረጉ ነበር ወይም በሪሊጂየሳቸው ኢንፍሉዌንስ ይደረጉ ነበር ይለናል። አይደለም ሶ ዘ አንሰር ኢዝ ኤ። እሺ አሁንም 16 ደቂቃ ላይ እንቆያለን። which one the following was a consequences of the battles of አድዋ ይለናል። የአድዋ ጦርነት ውጤት የሆነ የትኛው ነው? አያችሁ ተደገመ። በቃ ምንም ሳይቀየር ምርጫው ብቻ ተቀይሮ ጥያቄው ተደገመ። ቅድም አይተናል 2006 ነው 5 አካባቢ። ሶ ኤ the acquisitions of an outlet to the sea of for ኢትዮጵያ ይለናል። ለኢትዮጵያ የባህር በር እንድታገኝ አድርጓታል ይለናል። በፍጹም the end of Ethiopia encirclement by hostile powers ይለናል። ኢትዮጵያ በጠላት ሀገሮች የመከበብ ሁኔታ አብቅቶላታል ይለናል። አይደለም ከዛ በኋላም ለረጅም ዓመታት ቅኝ ግዛት እስኪቆም ድረስ ዙሪያዋን በጠላት አውሮፓውያን እንግዲህ ተከባን የቆየችው። the recognition of Ethiopia as an independent country ኢትዮጵያ እንደ ነፃ ሀገር እውቅና ተሰጥቷታል። አዎ በቃ የአድዋ ጦርነት ኢሚዲየት ኮንሲኩዌንስ ራሱ ብትባሉ ይሄ ነው። ሪኮግኒሽን አግኝታለች። እሺ 18ኛ ጥያቄ ላይ እንምጣ። 18ኛ ጥያቄ ላይ እንምጣ። which of the following was a features of periods of ዲያርኪ ይለናል። የዲያርኪ ፔሪድን በኢትዮጵያ ፖለቲክስ ውስጥ የዲያርኪ ፔሪድን ወይም ደግሞ የጥምር መንግስት የነበረበትን ከ1916 እስከ 1930 የነበረውን የዲያርኪ ሩል ካራክተራይዝድ የሚያደርገው ወይም የሚገልጽልን ምርጫ የትኛው ነው ይለናል። ኤ
the absence of power struggle within the ruling classes ይለናል። በንጉሳውያን ቤተሰብ ውስጥ ምንም አይነት ፓወር ስትራግል ወይም የስልጣን ሽኩቻ ትግል አልነበረም ይለናል። አይደለም። ስትራግል ፎር ፓወር አሞንግ ግሩፕስ ዊዚን ዘ ሩሊንግ ክላስስ። አዎ ይሄው ተቃራኒ ሀሳብ መጣ እዚሁ። በሩሊንግ ክላሱ ወይም ደግሞ በንጉሳውያን ቤተሰቦች ውስጥ ለስልጣን ትልቅ ሽኩቻ ነበር፣ ወይም ደግሞ ለስልጣን ይባሉ ነበር፣ ይጓጉ ነበር፣ ስትራግል ያደርጉ ነበር። አዎ ዘ ኢንትሮዳክሽንስ ኦፍ ሜጀር ፖለቲካል ኤንድ ኮንስቲቱሽናል ሪፎርምስ፣ የተለያዩ ፖለቲካዊና ህገ መንግስታዊ ለውጦች የተደረጉበት ጊዜ ነበር ይለናል። ይሄ ከአፄ ኃይለሥላሴ በኋላ ነው ኮንስቲቱሽናል ቼንጅ። ራፒድ ፔኔትሬሽንስ ኦፍ ፎሬን ካፒታል ኢንቱ ዘ ካንትሪ ይለናል። የውጭ ካፒታል ወይም ደግሞ የውጭ ሀገራት ኢንቨስትመንት ወደ ሀገሪቷ በብዛት የተበራከተበት ወቅት ነው ይለናል። ኖ እሱም አይደለም። ሶ ዘ አንሰር ኢዝ ዋት ቢ ኢዝ ዘ ቤስት ኦፕሽን ኤንድ ቢ ኢዝ ዘ ቤስት አንሰር። ሶ 18 ቢ ካልን ወደ 19ኛ ጥያቄ እንሂድ። ዋይ ዲድ ኢምፔረር ቴዎድሮስ ሰከንድ ሞደርናይዜሽን አቴምፕትስ ፌይል ይለናል። ይህም አሁን አምና ነው። አያችሁት እንግዲህ አምና ብቻ ስንት ምን ያህል ጥያቄ እንደወጣ ከቻፕተር ገና እንቀጥላለን፣ አላለቀም። አፄ ቴዎድሮስ ኢትዮጵያን ሞደርናይዝ ለማድረግ ወይም ዘመናዊ ለማድረግ በጣም ብዙ ጥሩ ነበር አይደለ? ለምን ያልተሳካላቸው? ሂ ላክድ ቴክኖሎጂ ኤንድ ሪሶርስስ ነሰሰሪ ቱ ኢምፕሊመንት ዘ ሪፎርምስ ይለናል። ያሰቧቸውን ለውጦች ያሰቧቸውን የዘመናዊነት እንቅስቃሴዎች ለመተግበር የሚሆኑ ለመፈጸም የሚሆኑ የቴክኖሎጂና የሪሶርስ እጥረት ስለገጠማቸው ነው ይለናል። አዎ ይህንንም እጥረት ለመፍታት በሚል የቴክኖሎጂ እጥረት ሲያዩ ኖሌጅ ያሏቸው አውሮፓውያን ናቸው። ስለዚህ አውሮፓውያንን በተደጋጋሚ በደብዳቤ ጠየቁ አይደል እንዴ? አልሆን ሲላቸው እንደውም ምን አደረጉ? ዘመናዊ ጦር መሳሪያ ለማሰራት ምን አደረጉ? አውሮፓውያን ሚሽነሪዎችን ሰብስበው ጋፋት ውስጥ አሰሩና በግድ ሲያሰሩ ነበር አይደል? ሶ ይሄ ነው ሂ ትራይ ቱ ሲምፕሊ ኮፒ ዌስተርን ኢንስቲትዩሽንስ ራዘር ዛን አዳፕትድ ዘም ቱ ሎካል ኮንዲሽንስ ይለናል። የዌስተርኖችን አሰራር ስርዓት አዳፕት ከማድረግና ለአካባቢው ማህበረሰብ በሚመጥን አይነት መልኩ ከመስራት ይልቅ የእነሱን ኮፒ ለማድረግ በመሞከሩ ነው ይለናል። አይደለም። አይ ወይ ኮፒ ማድረግ አቅሙ ቢኖረንማ ምን አለ አዳፕት የሚያደርገውን በሰራን ነበረ። ሶ አፄ ቴዎድሮስ አይደለም ኮፒ ለማድረግ አዳፕት የሚያደርግ ምርት ራሱ ለመስራት አልሆነላቸው፣ ወይም ደግሞ ከማህበረሰቡ ጋር የሚሄደውን ራሱ ዘመናዊ የሆነ ምርት ለመስራት ስላልቻሉ ወይም ደግሞ የሚሰራላቸው ስላጡ የማይሆን ስለሆነ ነው አይደል እንዴ? እነሱን ቀጥታ እንትን ያሉት ይሄ አንገድ ዘ ዩሮፒያን ፓወር ሁ ኩድ ሃቭ ሄልፕድ ሂም ይለናል። አውሮፓውያን ኃይሎች ወይም ደግሞ አፄ ቴዎድሮስን በዘመናዊነት ለሚሹት ዘመናዊነት ሊያግዟቸው የሚችሉ አውሮፓውያን ኃይሎችን ስላልናደዱ ነው ይለናል። ያው ቀድመው ጠይቀው ነበር፣ ያልሆን ሲላቸው ነው እነሱን ያናደዱት። ዘ ብሪቲሽ ኦፖዝድ ሂዝ ሪፎርምስ ይለናል። ወይም ደግሞ ብሪቴናውያን የአፄ ቴዎድሮስን የዘመናዊነት ለውጦች ስላልወደዱ ወይም ስለተቃወሟቸው ነበር። ምክንያቱም ጠንካራ የሆነች የኢትዮጵያ መንግስት መመስረት የሚችሉ ከሆነ ለብሪቴናውያን ትሪት ይሆና ብሎ ስላሰቡ ብሪቴኖች ስላልደገፏቸው ነው ይለናል። አይደለም። ዘ አንሰር ኢዝ ዋት ኤ ነው። ቴክኖሎጂካልና የሪሶርስ እጥረት ስለነበረባቸው ነው። እሺ ወደ 20ኛ ጥያቄ እንምጣ። 20ኛ ጥያቄ ላይ ዋት ዋዝ ዘ ኮንሲኩዌንስስ ኦፍ ዘ ህይወት ኦር አድዋ ትሪቲ ኢን 1884 ይለናል። 1884 ላይ አፄ ዮሐንስ ከብሪቲሹ ተላላኪ ሲር አድሚራል ህይወት ጋር የተፈራረሙት የህይወት ትሪቲ አለ ወይም የአድዋ ትሪቲ የምንለው። ሶ ይሄ ስምምነት ውጤቱ ምን ሆነ ነው? ሪተርንስ ኦፍ ምጽዋ ቱ ኢትዮጵያ ይለናል። ምጽዋ ለኢትዮጵያ ተመልሳላታለች። በፍጹም ለጣሊያን የተሰጠችው አይደለ? ኢትዮጵያ ሆስቲሊቲ ዊዝ ዘ ማሃዲስት ሱዳን። የስ ኢትዮጵያ ኤርትራ፣ ኢጅፕትና ጣሊያን የተሰኙ ሁለት ጠላቶች ነበሯት። በዚህ ላይ ሶስተኛ ጠላት እንድትጨምር ነው ያደረጋት። ማን? ማሃዲስት የተባለ። ለምን ከተባለ ተመልሳችሁ ታሪኩን ቻፕተር ላይ የተመልከቱት። አዘ ባትል ኦፍ ኩፊት አይደል እንዴ? ኩፊት የተሰኘችዋን ጦርነት ምን እንደነበር ተመልሳችሁ አስተውሱ። ለምን ተምራችኋል። አሁን አላማው ሪቪዥን ነውና። እሺ 21ኛ ጥያቄ እሺ ኩዌስችን ነምበር 21 ላይ ስንመጣ which one of the following was a result of the ህይወት ትሪቲ between ኢትዮጵያ and ብሪቴን ኢን 1884 ይለናል። ተመልከቱ እንግዲህ ቅድም 2016 ላይ ነው አይደል ያያችሁት። ከሁለት ዓመት በፊት ግን ይሄ ጥያቄ ተደግሞ ነበር። ስለዚህ ያምና ሪሚዲያል ተማሪዎች እንግዲህ ያያችሁ ለ2016 አንድ የመጣላችሁን ጥያቄ ኦልሞስት እዛ ጋር የነበሩ ጥያቄዎች እንዳለ የተደገሙ ናቸው። 2016ቱ ግን ሌላው እንኳን ቢቀር ይሄ ጥያቄ ራሱ መስመር የተደገመላችሁ አያችሁ። ሪዛልቱን ቅድም 2016 ላይ ጠየቀ አይደል መልሶ። ግን 2014 ኤግዛም ሰርታችሁት ቢሆን ኖሮ ሪሚዲያል ተማሪዎች ልብ በሉ አንድ ጥያቄ አግኝታችሁ ነበር ሂስትሪ ላይ ማለት 2016 ላይ። ከዛ በፊት የነበሩት የ2016 ሂስትሪ ጥያቄዎችም እንዳለ የተደገሙ ናቸው። ዲያርኪሩል ቅድም አይተነዋል። እንደገና ደግሞ የኢያሱም ታሪክም ቀድሞውን ተጠይቆ ነበር። ሶ ኢንትራንስ ኤግዛም መስራት ለዚህ ይጠቅማል። ሶ ሪዛልቱ ምን ሆነ ነው? ኢት ሜድ ዘ ማሃዲስት ሱዳን ሆስታይል ቱ ኢትዮጵያ። አያችሁ ምርጫው ራሱ ዘሴም ነው።
ማለት መልሱ ራሱ ሴም ነው። ማህዲስት ሱዳን የኢትዮጵያ ጠላት እንዲሆን ያደረገው ኢት ዲስካሬጅ ዲፕሎማቲክ ሪሌሽን ዊዝ ኢትዮጵያ ኤንድ ፍራንስ እዚህ ውስጥ አይመለከታትም። ኢት ፕሪቨንትድ ዘ ሪስቶሬሽን ኦፍ ኢጂፕትስ ኮንትሮል ኦቨር ቦጎስ ቱ ኢትዮጵያ ለኢትዮጵያ ምንም ጥቅም አልነበረውም ይሄ እንትን። ኢት አለው ኢትዮጵያ ፍሪ ትራንዚት ኦፍ ጉድስ ኦፍ ስሩ ምጽዋ ይለናል። አይደለም አይመለከተኝም ነው የተባለችው ኢትዮጵያ በምጽዋ ጉዳይ ላይ። ሶ ዘ አንሰር ኢዝ ኤ። እሺ ሁለተኛ ጥያቄ which of the following was a major features of long distance trade in the 19th century ይለናል። 14ኛው ክፍለ ዘመን ላይ የነበረው የኢትዮጵያ ንግድ ምን አይነት ፊቸር ነበረው? አያችሁ 2014 ተፈታኝ የነበረ ተማሪ ደግሞ ከዛ ፊት የነበሩት ጥቂቶች ቢሰራ ቅድም አሁን 2016 ላይ ማይተና ስለ ሎንግ ዲስታንስ ትሬድ አይደለ? ሶ በቃ ራሱ ነው ሂስትሪ ተደግሞ ነው የሚመጣው። ስለዚህ የ2017 ተፈታኞች 12ኛ ክፍሎች በደንብ ትምህርት ይሆናችሁ። የ2019 የ2017 ሪሚዲያል ተፈታኞች ግን ይቆጫችሁ እንግዲህ በደንብ ያለፈ እድላችሁን ያባከናችሁት እድል ይሄንን የመሰለ እድል ነው እንግዲህ ያባከናችሁት። ሶ ኤ ውመን ቱክ ፓርትስ ኢን ዘ ሎንግ ዲስታንስ ትሬድ አስ የካራቫን መርቻንት ይለናል። ሴቶች እንደ ካራቫን መርቻንት ሆነው ወይም ደግሞ የካራቫን ነጋዴ ሆነው በንግዱ ላይ ይሳተፉ ነበር። በፍጹም እንደው ይሄ ኖርማል ቲዩቶሪያል ስላልሆነ ለመንገር አይመችም እንጂ አንድ ታሪክ እንደው በነግራችሁ ደስ ይለኝ ነበር፣ ግን አይሆንም ታይሙ አይደለም። እና ሴቶች እዚህ አይደሉ፣ በቃ ሴቶች ቤታቸው ናቸው፣ ወንዶች ናቸው ለንግድ ወጥተው የሚመለሱት። ወንዱ ሲሄድ ምናምን ብቻ ተውት። ክርስቲያን መርቻንትስ ኦፍ ኖርዝ ዌስተርን ኢትዮጵያ ዌር ኮልድ አፍቃላ ይለናል። አሁን እዚህ ጋር ሁለት ስህተት ነው የሰራው። አንደኛ ሰሜን ላይ ኢትዮጵያ የነበሩት መርቻንቶች ሳውዘርኑም ላይ የነበሩት ሙስሊም መርቻንት እንጂ ብለን ያየነው ክርስቲያን መርቻንቶች አይደሉም። ደግሞ የሰሜኖቹ አፍቃላ ይባሉ ማናቸው? ጀበርቲ ናቸው። የሰሜኖቹ ጀበርቲ ነበሩ። ሎንግ ዲስታንስ ትሬድ ወዝ ኮንዳክትድ ኦንሊ ኢን ኤ ሰርቴን ሪጅን ኤንድ ፊክስድ ማርኬት ዴይስ ይለናል። ሎንግ ዲስታንስ ትሬዱ ታዋቂ በሆኑ አካባቢዎች እና ሰርቴን ሪጅኖች ላይ እና በአንድ ፊክስድ በሆኑ ማርኬት ቀናቶች ላይ ብቻ የሚካሄድ ነው ይለናል። አይደለም፣ ይሄ ሎንግ ዲስታንስ ትሬድ ሳይሆን ማን ነው? ሎካል ማርኬት ነው። ተመለሱና ተመልከቱት። ሎካል ትሬድ ወይም ሎካል ማርኬት የምንለው የንግድ አይነት በእንደዚህ መልኩ ይካሄዳል ብለን አይተን ነበረ። ዘ ሂድ ኦፍ ካራቫን ትሬደርስ ወዝ ዘ ታይትልስ ኦፍ ነጋድራስ ይለናል። የካራቫን ነጋዴዎችን የሚመሩት አካላት ነጋድራስ የሚል መጠሪያ ነበራቸው፣ ወይም ደግሞ ነጋድራስ ተብሎ ይጠሩ ነበር። የካራቫን ነጋዴዎችን የሚመሩት አካላት ነጋድራስ ተብሎ ይጠሩ ነበር። ሶ ዘ አንሰር ኢዝ ዲ። 23ኛ ጥያቄ እሺ አሁንም እዛው ቻፕተር ላይ እንቆይና which of the following is true about significance of Emperor Minilik the second's victory at አድዋ ይለናል። አጼ ሚኒሊክ አድዋ ላይ እንዲያሸንፉ አስተዋጽኦ ካደረገላቸው ነገሮች ትክክል የትኛው ነው? ወይም ደግሞ አጼ ሚኒሊክ አድዋ ላይ ማሸነፋቸውን ይቅርታ ልክ አይደለም የጀመረው ተረጋጋም። አጼ ሚኒሊክ አድዋ ላይ ማሸነፋቸው የሰጣቸው ጥቅምን የሚገልጹ የትኛው ነው? ወይም ደግሞ አጼ ሚኒሊክ አድዋ ላይ ማሸነፋቸው ምን ጥቅም ነበረው? it resulted in the immediate independence of ኤርትራ ወዲያው ነፃ እንድትሆን አድርጓታል ይለናል። ኤርትራ ሳትሆን ኢትዮጵያ ነች ነፃ የሆነችው። ኤርትራማ ተሸጠች፣ በቃ ተሰጠች ለጣሊያን። it discouraged further European colonial ambition in Africa ይለናል። አውሮፓውያን በአፍሪካ ላይ ያላቸውን የኮሎኒያል ፍላጎት ይበልጥ ምን ያለ ነበረ? ያዋረደ ነበረ። ቢኮዝ ኮሎኒያል ማስተሮች ለመጀመሪያ ጊዜ ነበር አፍሪካ ምድር ላይ የተሸነፉት። ኢት ሜድ ኢትዮጵያ ዘ ፈርስት አፍሪካን ካውንትሪ ቱ ኢንዱስትሪያላይዝድ ይለናል። ኢትዮጵያ የመጀመሪያው አፍሪካዊት ሀገር ሆና ኢንዱስትሪያላይዝድ እንድትሆን አድርጓታል ይለናል። ኮሎኒያሊዝም እና ኢንዱስትሪያሊዝምን አገናኘው ከኢትዮጵያ ጋር። ኢት ሌድ ቱ ዘ ዲክላይን ኢን ኢትዮጵያንስ ሪሌሽን ዊዝ ዘ ዌስተርን ካውንትሪስ ይለናል። ኢትዮጵያን ከዌስተርን ካውንትሪዎች ጋር ወይም ከምዕራብ የዓለም ክፍል ጋር ያላትን ግንኙነት እንዲጨምር አድርጓል ወይም እንዲበራከት አድርጓል ሳይሆን ይቅርታ ዲክላይን ያለው አይደለ። ውጤቱ ምንድን ነበር? የአሸናፊነት ውጤት ምን አደረገ? ኢትዮጵያ ከምዕራብ ዓለም ክፍል ጋር ይበልጥ እንድትቀራረብ አደረገ። በዛ ነው ጣሊያን ኤምባሲዋን ከፈተች። ከዛ እንግሊዝ፣ ከዛ ፈረንሳይ ያለ፣ ከዛ ጀርመን፣ ከዛ አሜሪካ እያለ የውጭ አካላት ከኢትዮጵያ ጋር የነበራቸውን ግንኙነት ይበልጥ ነው ያጠናከረው። ዛን ሰሪሷት ቢ ይሄ ምን ያደረገ ነበር? አውሮፓውያን በአፍሪካ ላይ የነበራቸውን ኮሎኒያል አምቢሽን የቀነሰ ነበር። Why did the colonial power surrounding Ethiopia sign the tripartite treaty of 1906 ይለናል። 1906 ላይ ኢትዮጵያን ከቦ የሚገኙ ኮሎኒያል ሀገራቶች የትሪፓርታይት ትሪቲን የተፈራረሙት ለምንድን ነው? ተመልከቱ። ይሄ ጥያቄ እዛ ጋም ኋይ ብሎ 2006 ነው 2005 ላይ ጠይቆ ነበር አለ። የ2014 ኤግዛም ተፈታኝ የነበረ ተማሪ ያን ከሰራ ድጋሚ መጣለት ማለት ነው። because they suspected the Germans would intervene if they did not do something ይለናል። እነሱ ምንም ነገር ማድረግ ካልቻሉ ጀርመን ወደዚህ አካባቢ መታ የሆነ ነገር ማድረጓ ስለማይቀር ቶሎ ይህን አካባቢ ለመያዝ ነበር ይለናል። ይሄ አንዱ ምርጫ አማራጭ ነው። አዎ ቢ they were told that the death of ራስ መኮንን would create a political chaos ይለናል። ምክንያቱም የራስ መኮንን መሞት ኢትዮጵያ ውስጥ ምን ያመጣል? የፖለቲካ
ግጭትን ወይም ደግሞ የፖለቲካ ረብሻን ያመጣል ብለው ስላሰቡ ነው። አዎ ይሄም ሌላው አማራጭ ነው። they anticipated conflict over succession because ሚኒሊክ did not have a male offspring ይለናል። ምክንያቱም ሀገሪቷ ላይ የተተኪ ችግር ወይም ደግሞ ስልጣኑን ሊቀበል ሊረከብ የሚችል ተተኪ ስለሌለና የተተኪ ችግር ስለሚነሳ ይሄን አጋጣሚ ለመጠቀም አስበው ነው። ምክንያቱም ሚኒሊክ ወንድ ልጅ ስለሌለው ይሄን ያውቃሉ ይለናል። አይደለም። ዲ they feared the ሚኒሊክ illness might lead to the total disintegration of the nation ይለናል። ሚኒሊክ መታመሙ ሀገሪቷ እስከመጨረሻው እንድትፈራረስ ያደርጋታል ብለው ስለፈሩ ነበረ። ነው ስለፈሩ ሳይሆን ያፈራርሳታል ብለው ስላሰቡና ለነሱ ጥሩ አጋጣሚ ነው ብለው ስላሰቡ ነበር። አይደለም። በወቅቱ እንደምታስታውሱት አንደኛ ራስ መኮንን ሞቱ፣ ሚኒሊክ ተተኪ አልነበራቸውም። ይሄ ለነሱ አንድ አሪፍ ምቹ ሁኔታን ፈጠረ። ግን ከዛ በተሻለ ጀርመን ወደ እነዚህ አካባቢዎች ላይ ዩኒፊኬሽኗን ጨርሳ አይኗን መጣል ጀምራለች። ስለዚህ ጣሊያን ያልተሳካላትን እሱ እንቅስቃሴ እሷ ልታደርገው ትችላለች ብሎ በማሰብ እና የራስ መኮንንንም መሞት እንደ አንድ ፖለቲካል ዲስኢንቴግሬሽን ኦፖርቹኒቲ በመጠቀም ኢትዮጵያን ኮሎናይዝ ለማድረግ ወይም ደግሞ ለመቀራመት አስበው ነበረ ማለት ነው። ፖለቲካል ኢንተረስታቸውን ለማስጠበቅ ነው በቃ ባጭሩ ማለት ነው። እነሱ ምንም ካልማይንቀሳቀሱ ከሆነ ጀርመን መጣ የሆነ ነገር ማድረጓ ስለማይቀር ስለዚህ እነሱ ምን ማድረግ አለባቸው? ቶሎ ይቺን ሀገር ቀድሞ ያሰቧትና ያቀሯት እነሱ ስለነበሩ ሰው በቀላቸው መሰረት ወደሚፈልጓት ኢንተረስት ተከፋፍሎ ለሶስት ተከፋፍሎ ለመያዝ ፕላን አድርገው ነበረ ማለት ነው። እሺ ወደ 25ኛ ጥያቄ እንምጣ። which of the following properly describe ልጅ ኢያሱ approaches of government ይለናል። ይሄ 2014 ላይ ነበር ጥያቄ ነው። የተረጋገመ ነው። ልጅ ኢያሱ በየአመቱ አይቀርም ስለ ልጅ ኢያሱ። ልጅ ኢያሱ ምን አይነት የመንግስት የአመራር ስርዓት ነበራቸው? ገቨርንመንት አፕሮቻቸው ምን አይነት ነበር? he wanted to ensure continuity of the systems under ሚኒሊክ ይለናል። በሚኒሊክ ጊዜ የነበረው የአመራር ስርዓት እንዲቀጥል ይፈልግ ነበር ወይም ደግሞ እሱን ለማስቀጠል ይሰሩ ነበር ይለናል። አይደለም። he left the matters of education entirely to the church ይለናል። የትምህርት ስርዓቱን ሙሉ በሙሉ እምነት ቦታዎች ወይም ለቤተክርስቲያን ትቶት ነበር ወይም በቤተክርስቲያን ስር እንዲሆን አድርጎት ነበር ይለናል። በፍጹም ሴኩላሪዝምን ኢትዮጵያ ውስጥ የጀመሩት ማን ናቸው? አፄ ልጅ ኢያሱ ናቸው አይደለ? የለያዩ እሳቸው ናቸው። ሂሶቶ አኮርድ ኢኳል ስታተስ ኦፍ ኢትዮጵያን ሙስሊምስ ይለናል። የኢትዮጵያ ሙስሊሞች ከኢትዮጵያ ኦርቶዶክስ ክርስቲያኒቲ ጋር እኩል ቦታ እንዲኖራቸው አድርጓል ወይም ለኢትዮጵያ ሙስሊሞች የእኩልነት መብትን ሰጥተዋል ይለናል። ይሄ ልክ ነው። አንድ እንዲጠሉም ያደረጋቸው ነበር። he wanted to reduce taxes and tax rates for everybody ለመላው ህዝብ ታክስን እና የታክስ መጠንን ቀንሰዋል ይለናል። ይሄ የማይደረግ ነገር ነው በነገስታት በኩል። ዛንሰሪ ስዋት ሲ ነበረ። የእስልምና እምነትን አንደኛ ልጅ ኢያሱም ወደ ሙስሊምና እምነት ተቀየረ። በተጨማሪ ደግሞ እስልምናን ከክርስትና እምነት ጋር እኩል አድርገው መብት መስጣታቸው በብዙዎች ዘንድ ቅሬታን አስነስቶባቸዋል ማለት ነው። አሁን 2014 ላይ በጣም ብዙ ጥያቄ ነው የሚመጣበት የቻፕተር እንግዲህ እንደምትመለከቱት ማለት ነው። which of the following signals the emergency of aristocratic following the coronations of ኃይለ ሥላሴ the first ይለናል። የትኛው አማራጭ ነው? ኃይለ ሥላሴ ወደ ስልጣን ከመጡ በኋላ አሪስቶክራቲክ የሆነ መንግስት መስርቷል አይደለ? ይሄን አሪስቶክራቲክ የሆነ መንግስት እንዲመሰረቱ ያደረጋቸውና መመስረታቸውን የሚያሳየው የቱ ነው ይለናል። collections of innumerous revenues through provincial custom posts ይለናል። ከተለያዩ ከግዛቶቻቸው ላይ በከስተም ፖስት አማካኝነት ከፍተኛ የሆነ ገቢ ረቨኑ መሰብሰባቸው ነው ይለናል። አይደለም። ቢ ሜንቴናንስ ኦፍ ዘ አውቶኖመስ ስታተስ ኦፍ በገምድር ኤንድ ጅማ ፕሮቪንስስ ይለናል። የበገምድርና የጅማ ግዛቶችን ነፃነታቸውን ጠብቀው እንዲቆዩ ወይም ደግሞ በነፃነታቸው ወይም አውቶኖመሱ ነው የነዚህ አካባቢ ሪጂናል ሎርዶች አውቶኖመሱ ነው ነፃ ሆነው እንዲቆዩ ማድረግ በመቻላቸው ነው ይለናል። አይደለም። ሪኮግኒሽንስ ኦፍ ቦዝ ፖለቲካል ኤንድ ኢኮኖሚክ ፕሪቪሌጅስ ኦፍ ሪጂናል ሩለርስ ይለናል። የሪጂናል ሩለሮችን ወይም የግዛት አስተዳዳሪዎችን ወይም ደግሞ የክልል አስተዳዳሪዎችን ፖለቲካልና ኢኮኖሚካል ጥቅሞቻቸውን ሪኮግናይዝ በማድረጋቸው ነው ወይም ደግሞ ሪኮግናይዝ ስላደረጉላቸው ነው። ፖለቲካሊም ኢኮኖሚካሊም ፕሪቪሌጅ መሆናቸውን ሪኮግናይዝ ስለሰጧቸው ነው ይለናል። አይደለም። ዲ ፕሮክሌሚንግ ኮንስቲቱሽን ዛት አኮርድ ዲቫይን ሳንክሽንስ ቱ ዘ ኢምፔረርስ ሩል ይለናል። የስ ሲጀምር ሌሎቹ ምንም የማይመሳሰሉ ነገር የማይገጥሙ ነገሮች ናቸው። ዲግ ልክ ነው። በቃ አፄ ኃይለ ሥላሴ ምን አደረጉ? የእሳቸውን ስልጣን የሚያገዝፍ እሳቸውን ከፍ ከፍ የሚያደርግና ይሄ ስልጣን ከፈጣሪ የተሰጣቸው የሚያስመስል ህገ መንግስት ቀረጹ። ህገ መንግስት አመጣዋሉ እንጂ ህገ መንግስት ሳይሆን የእሳቸው ስልጣን ምን መባያ ነበረ? የእሳቸውን ስልጣን ማጠናከሪያ ህግ ነበረ ማለት ነው። ይህን ህገ መንግስት 1931 ህገ መንግስት መቅረጻቸው አሪስቶክራቲክ የሆነ መንግስት እንዲመሰርቱ አግዟቸዋል ማለት ነው። እሺ 27ኛ ጥያቄ ቆይ ከፍ አድርገው 27ኛ ጥያቄ ላይ ስንመጣ
which of the following statements correctly describes Ethiopia's foreign relation during Emperor Minilik's territorial expansion ይለናል። በአጼ ሚኒሊክ የግዛት ማስፋፋት እንቅስቃሴ ጊዜ ላይ የኢትዮጵያን ፎሬን ሪሌሽን ወይም ደግሞ ኢትዮጵያ ከውጭ አካላት ጋር የነበራትን እንቅስቃሴ ወይም ደግሞ ኢትዮጵያ ከውጮች ጋር የነበራትን ግንኙነት የሚገልጹ የትኛው ነው? ወይም ደግሞ አጼ ሚኒሊክ በስልጣን ላይ በነበሩበት ጊዜ ኢትዮጵያ ከውጮች ጋር በነበረባት ቴሪቶሪያል ኤክስፓንሽን ነው። እንግዲህ እዚህ ጋር ያለው ለምን መሰላችሁ? ለእናንተ ፈተናውን ለማክበር ነው። አሁን እዚህ ጋር ሁለት ሐሳብ አነሳር። አንደኛ ኢትዮጵያ ከውጮች ጋር የነበራትን ግንኙነት የሚገልጸው ነው የሚለው እዚህ ጋር ምን አለ? ኢን ዘ ዱሪንግ ዘ ኢምፔሪያል ሚኒሊክስ ቴሪቶሪያል ኤክስፓንሽን እያለ ነው። አሁን አጼ ሚኒሊክን ከቴሪቶሪያል ኤክስፓንሽን ጋር ካገናኘናቸው መቼ ነው ማለት ነው? ከአድዋ ጦርነት በፊትና እስከ 1900 በቃ እስከ 1900 ጊዜ ነበር። ወይንም ደግሞ ሞር ቴሪቶሪያል ኤክስፓንሽን ካልን የኢትዮጵያ ንጉሠ ነገሥት ከመሆናቸው ከ1889 በፊት ማለት ነው። ሶ በዛን ወቅት ላይ የነበረውን የሚኒሊክና የውጭ አካላትን ግንኙነትን ነው እየጠቀሰ ያለው። ሶ ዩሮፒያን ፓወርስ ሪፊውዝድ ቱ ሪኮግናይዝ ሚኒሊክስ ቴሪቶሪያል ጌን አፍተር አድዋ ይለናል። ከአድዋ በኋላ አጼ ሚኒሊክ የነበራቸውን ቴሪቶሪያል ጌን ወይም ደግሞ የነበራቸውን የግዛት እንቅስቃሴ አውሮፓያን ፓወሮች ሊቀበሏቸው አልቻሉም ይለናል። በፍጹም አሁን ያለችውን የኢትዮጵያን ካርታ በዛ ሰዓት የመሰረቱ አጼ ሚኒሊክ ናቸው አይደል እንዴ? ማለቴ ሪኮግናይዝ ያደረጉት የሚፈልጉትን ግዛት ወሰዱ። ከዛ ቡፈር ዞን ሰሩና ሶማሊያ ነሽለ ለሶማሊያ አልሰጥም፣ ጋምቤላም የሱዳን አብሮ ነገር የለም ብሎ ቡፈር ዞን ሰሩ። አውሮፓያን ተቀበሉ። ሚኒሊክስ ኤክስፓንሽን ቢፎር አድዋ ዋዝ ፓርትሊ ፕሪፓሬሽን ፎር ዘ ስትራግል አጌንስት ኮሎኒያሊዝም ይለናል። አጼ ሚኒሊክ ከኮሮኔሽናቸው በፊት የነበረው ኤክስፓንሽን ወይም የኢትዮጵያ ንጉሠ ነገሥት ከመሆናቸው እንዲሁም ከአድዋ በፊት የነበረው ኤክስፓንሽናቸው ምንን መሰረት ያደረገ ነው ይለናል። ኮሎኒያሊዝምን ለመዋጋት ታስቦ የነበረ ኤክስፓንሽን ነው ይለናል። አይደለም። አፍተር ዘ ቪክቶሪ ኦፍ አድዋ ሚኒሊክ ኖ ሎንገር ሃድ ቱ ፊር ፎሬን ትሪትስ ይለናል። ከአድዋ አሸናፊነት በኋላ አጼ ሚኒሊክ ምንም የሚፈሩት የውጭ ጫና አልነበረ ወይም ተጽዕኖ አልነበረም ይለናል። እስኪ እንያዘው። ዲ ዘ ኮሎኒያል ፓወርስ ኢንኮሬጅድ ኢትዮጵያንስ ኤክስፓንሽን ኢን ኦል ዳይሬክሽንስ ይለናል። የስ ዲ ነው በቃ። አውሮፓያን በወቅቱ ምንም አማራጭ አልነበራቸውም። ምንድነው የሚለና ምርጫው ኮሎኒያል ፓወሮች በየአቅጣጫው ፍራንስም ሆነች ጣሊያንም ሆነች ብሪቴንም ሆነች በየአቅጣጫው ሚኒሊክ የሚያደርጉትን ኤክስፓንሽን አሜን ብለው ከመቀበል በስተቀር የእሳቸውን ቡፈር ዞን ወይም አጼ ሚኒሊክ በቃኝ እስኪሉ ድረስ ግዛቶቹን ከመስጠት በስተቀር ምንም አይነት ተቃውሞ አልነበራቸውም ማለት ነው። ተግባባን አይደለ? ተቃውሞ አልነበራቸውም። እሺ 3 ደቂቃ ቀርቶናል እንግዲህ ልንጨርስ። ከዛ በፊት አንድ ማስታወስ የምፈልገው ነገር አለ። ይህ እንግዲህ አልፋ ቲቶሪያል ከኮንዲቶሪያል ጋር በጋራ መሆኑን ለእናንተ የሚያቀርቡላችሁ በአንድ ወር ውስጥ በ30ዎቹም በቀሩን ቀናቶች ኦልሞስት ወደ 35 38 ቀናቶች ይቀራሉ። በእነዚህ ቀናቶች እንግዲህ 38 40 የሚሆኑ ቪዲዮዎችን ለእናንተ በማድረስ እነዚህ ሁላ ቪዲዮዎች እንግዲህ ፈተናውን የሚያተኩርባቸው ከተለያዩ ዓመታት ከ2000 እስከ 2016 ዓ.ም ድረስ የወጡ ድጋሚ ሊወጡ የሚችሉ ብቻ ሳይሆን በቃ የሚወጡ ብላችሁ ማመን ይችላላችሁ የሚወጡ ጥያቄዎችን በሂስትሪም በጂኦግራፊም ላይ ከየቻፕተሮቹ መርጠን በቻፕተር እንዲሁም በተለያዩ ዌዎች ከፋፍለን የምናቀርብበት ቪዲዮ ነው። ቪዲዮውን የማቀርብላችሁ ነው ወንድማገኝ ለግልጽ ከወንዴት ቱቶሪያል። እንዲሁም ይሄ ቪዲዮ ወደ እናንተ እንዲደርስ ትልቁን ፋይናንሻሊ ሰፖርት በማድረግና ፓኬጅ በማዘጋጀት ደግሞ አልፋ ቲቶሪያል በጋራ በመስራት ነው። እናንተም ለመላው የኢትዮጵያ ሶሻል ተማሪዎች እንዲሁም የሪሚዲያል ተማሪዎች እንዲዳረስ ሪሚዲያሉም ለሪሚዲያል አስሮታይፎችም ለአስሮታይፍ ተማሪዎች ሼር በማድረግ ፕሊዝ እያለፈ ያለውን 5000 እና 6000 ሶሻል ተማሪ 10 ምናምን አስገብተን የጋራ ደስታ እንዲኖረን የማረና የጋራ ውጤት እንዲኖረን ከጎናችን እንድትቆሙ በማለት አልፋ ቲቶሪያል እንዲሁም ወንዴት ቲቶሪያል ይጠይቃል። ይህንን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ባታረጉም አይ ዶንት ኬር ቢኮዝ ሰብስክራይበሩ ሊጨምር ይችላል፣ ግን እኛ ዓላማችን ምንድነው ከሰብስክራይበሩ ይልቅ ይሄን ቪዲዮ ለተማሪው እንዲዳረስ ነውና ፕሊዝ በተቻላችሁ መጠን ለሁሉም ተማሪ እንዲዳረስ አድርጉልን። ኤግዛም በመስራት ብቻ አንድ ተማሪ ከ50 በላይ ማምጣት ይችላል። ይሄ የተረጋገጠ እውነታ ነው። ሶ ሁላችሁም ከጎናችን ቁሙ። 28 ደቂቃ ላይ እንግባ። 28 ደቂቃ why did article 17 of the ውጫሌ ትሪቲ become a source of conflict between the Ethiopia and Italy ይለናል። 2015 ላይ የወጣ ጥያቄ ነው። ተደግሟል አይደለ? አዎ ተደግሟል። ከመጀመሪያ ጀምሮ የተከታተለኝ ተማሪ ያውቀዋል። ቅድም ሁለት ቦታ ላይ አይተናል ስለ እነዚህ አርቲክሎች ወጣ። የ17ኛው አርቲክል ውጫሌ ትሪቲ ላይ የነበረው አርቲክል በኢትዮጵያና በጣሊያን መካከል ለተደረገው የአድዋ ጦርነት እንዴት ነው? እዚህ ጋር ደግሞ why ለምን ምክንያት ሆነ? አሁን ምክንያት መሆኑ ታውቋል። ለምን እንዴት? because the Italian virgin stated that Ethiopia has agreed to become an Italian protectorate ይለናል። ኤሌ ምን አለ? ምክንያቱም በጣሊያንኛ ሲተረጎም ኢትዮጵያ የጣሊያን ፕሮቴክቶሬት ለመሆን መስማማቷን ያሳያል። ወይም ደግሞ ኢትዮጵያ የጣሊያን አንዷ ግዛት ወይም ቅኝ ግዛት ለመሆን መስማማቷን የሚጠቅስ ስለነበረ ነው ይለናል። አዎ ልክ ነው። በጣሊያንኛ ሲተረጎም እንደዛ ነበር።
ኢትዮጵያ ያለ ጣሊያን እገዛ ምንም ማድረግ አትችልም ሲል ኢትዮጵያ የጣሊያን ምድር ፕሮቴክተሬት ነበረች ማለት ነው። በአማርኛ ሲተረጎም ግን የኢትዮጵያን ፈቃድ የሚጠይቅ ነበረ። ቢ ላይ ቢኮዝ አማሪክ ኤንድ ኢታሊያን ቨርዥን ዲድ ኖት አግሪ ኦን ዘ ባውንደሪስ ኦፍ ዘ ቱ ስቴትስ ይለናል። ምክንያቱም የአማርኛና የጣሊያንኛ ትርጓሜው በሁለቱ ሀገራት ድንበር ላይ ስላልተስማማ ነው። የድንበር ጉዳይ አይደለም። የድንበር ጉዳይም ከሆነ አርቲክል 3 ነው 17 ሳይሆን። ሲ ቢኮዝ ዘ ኢታሊያን ቨርዥን ሰጀስትድ ዛት ሚኒሊክ ሃድ አግሪድ ቱ ጊቭ መረብ መላሽ ቱ ኢታሊ ይለናል። ሲ ደግሞ ምን አለን? ምክንያቱም አጼ ሚኒሊክ በስምምነቱ ላይ መረብ መላሽን ለጣሊያን ለመስጠት ስለተስማሙ ነው ይለናል። ይሄ አርቲክል 70 ሳይሆን አርቲክል 3 ነው። ዲ ቢኮዝ ዘ አማሪክ ኤንድ ኢታሊያን ቨርዥን ዲድ ኖት አግሪ ኦን ሃው ሎንግ ኢታሊ ሹድ ስቴይ አት ምጽዋ ይለናል። ምክንያቱም በአማርኛና በጣሊያንኛ ትርጓሜው ልዩነት ስለፈጠረ በምን ላይ ጣሊያን በምጽዋ ላይ ምን ያህል ጊዜ ትቆይ ምን ያህል ጊዜ አትቆይ የሚለው ላይ ግልጽ የሆነ ማብራሪያ ስላልሰጠን ይለናል። አይደለም መልሳችን ቀድመንም ኤ ላይ አግኝተነዋል። ሶ ዘ አንሰር ኢዝ ኤ። 29ኛ ጥያቄ አሁን 2015 ነው እንግዲህ አንድ ዓመት ከፍ ብለናል። What strategy did Italy use to undermine Ethiopia's unity before invasions of 1935? በነገራችን ላይ የዚህን የቻፕተር 3 ሌሰን 5 እና 6ን በደንብ ትኩረት 6 እና 7 ይቅርታ የመጨረሻ ሁለቱ ታሪክ ከ1935 እስከ 41 ያለውን ታሪክ ትኩረት አላደረኩበትም። ለምን? ይሄን ቻፕተር በሁለተኛ ቪዲዮ እንመለስበታለሽ። እንደዚሁ በጣም ሰፊና በየአመቱ ብዙ ጥያቄ የሚወጣበት ስለሆነ የተቀሩትን ጥያቄዎች ደግሞ ወር ቀጣዩ ቪዲዮ ደግሞ እዛኛው እነሱ ቶፒክ ላይ ወይም ደግሞ የጣሊያኑ ወረራ ላይ ትኩረት አድርጎ ብዙዎቻችሁ ማትወዱትና ለመያዝ አስቸጋሪ የሆነ ታሪክ ስለሆነ እሱን ቀለል ባለመልኩና የሚወጡትን ጥያቄዎች ደግሞ ድጋሚ በሁለተኛ ቪዲዮ ተመልሰን እዚህ ቻፕተር ላይ እንገናኛለን። የዛ ሰው ይበለን። ግን ለአሁኑ ሞር እስከ አጼ ልጅ ኢያሱና እስከ ዲያር ኪሮል ድረስ ያለውን ታሪክ ብቻ ነው ትኩረት ያደረግንበት። ይሄ ሁለተኛ ጥያቄ ይመስለኛል። ጣሊያን ኢትዮጵያን በምትወርበት ጊዜ 1935 ላይ በምትወርበት ጊዜ ከወረራው በፊት ጣሊያን ኢትዮጵያን አንደርማይን ያደረገችባቸው ስትራቴጂዎች ነበሩ፣ ወይም ደግሞ ጣሊያን ኢትዮጵያን ለመውረር የተጠቀመቻቸው ስትራቴጂዎች ነበሩ። ምንድን ነው? ለምሳሌ ፕሪቨንቲንግ ኢትዮጵያ ፍሮም ፕሮዲሲንግ አርምስ ሎካሊ ይለናል። ኢትዮጵያ በግዛቷ ውስጥ ወይም ደግሞ በሀገሪቷ ውስጥ የራሷን የሆነ ጦር እንዳትገነባ አድርገዋታል፣ አላደረጉም። ቢ ሳይኒንግ የትሪቲ ኦፍ ፒስ ኤንድ ፍሬንድሺፕ ዊዝ ኢትዮጵያ የስ ጣሊያኖች ከኢትዮጵያ ነገስታት ጋር ምን ያደርጉ ነበረ? ወይም ከአጼ ሚኒሊክ ጋር ከወቅቱ ከነበሩት ከነ አጼ ኃይለሥላሴ ጋር ምን ያደርጉ ነበረ? የሰላምና የጓደኝነት ወይም ደግሞ የህብረት ስምምነቶችን ይፈራረሙ ነበር። በቃ ኢትዮጵያ ጣሊያን ጠላቴ ናት ብላ እንዳታስብ ወይም አጼ ኃይለሥላሴ ጣሊያን የኢትዮጵያ ጠላት ነች ብሎ እንዳያስቡና ኢትዮጵያ ጣሊያንን እንደ ጠላት እንዳያስብ የሚያደርጉ የወዳጅነት ስምምነቶችን ይፈራረሙ ነበር። አዎ ታስታውሱ ከሆነ 1923 ላይ ራስ ተፈሪ ወይም አጼ ኃይለሥላሴ ወደ ጣሊያን ለጉብኝት ሲሄዱ እንደ ራሳቸው ጀግና አድርገው ነው አይደል ጣሊያኖች ጠብር ግፍ ብሎ የተቀበሏቸው። ኢትዮጵያ ሊግ ኦፍ ኔሽንን ስትቀላቀልም 1920 ምናምን ውስጥ ደግሞ እንደዚሁ ኢትዮጵያ ሊግ ኦፍ ኔሽንን ስትቀላቀል ጣሊያን ያለ ምንም ተቃውሞ ነበር አይደል እንዴ አክሴፕት ያደረገቻት ሌሎች ሀገራት ሲቃወሟት። በዚህ የኢትዮጵያ ወዳጅ ለመምሰል ሞክራለች። ይሄ አንዱ ስትራቴጂ ነበር። ሲ ብራይቢንግ ኢትዮጵያን ኦፊሻልስ ቱ ዊክን ዘ ኢምፔሪያል ጎቨርንመንት ይለናል። የኢትዮጵያን ጎቨርንመንት ወይም ኢምፔሪያል ጎቨርንመንቱን የአጼ ኃይለሥላሴ መንግስት ለማዳከም የተለያዩ ኦፊሻሎችን ብራይብ ስታደርግ ነበር ወይም በተለያዩ ጥቅም ስገዛ ነበር ይለናል። ይህም አንዱ ሌላ ምክንያት ነበረ። ቢኮዝ ለምሳሌ ራስ አሉላን አይደለም በሰሜን ኢትዮጵያ ያሉትን እንዲሁም አንዳንድ አካላትን ምን ስታደርግ ነበረ ጣሊያን በተለይ ኤርትራ አካባቢ ላይ ትግራይ አካባቢ ላይ የነበሩ አገረ ገዢዎችን በጥቅም በመግዛት ምን ያደርጉ ነበረ? ለኢምፔሪያል ጎቨርንመንቱ እንዳይገዙ ያደርጉ ነበረ። ሰፖርቲንግ ኢትዮጵያ አፕሊኬሽን ቱ ዘ ሊግ ኦፍ ኔሽን ይለናል። ኢትዮጵያ ወደ ሊግ ኦፍ ኔሽን ስትቀላቀል ምን አድርጋ ነበር? ድጋፍ ሰጥታ ነበረ። አሁን እዚህ ጋር ሶስቱም ልክ ነው የጠቀስኩላችሁ ነገሮች ናቸው የተረጋገሙት። እሺ ጥያቄውን እንመለስ። what strategy did Italy use to undermine Ethiopia's unity before the invasion ይለናል። ስለዚህ ጥያቄው ምንድነው እያለን ያለው? ጣሊያን ኢትዮጵያን ያዳከመችበት ያዳከመችበት ቢ ሲ ዲ መልስ ናቸው። ያዳከመችባቸው ምክንያቶች ናቸው። ግን እዚህ ጋር ምን ብሏል? ዩኒቲ የምትል ቃል አለች። አያችሁ አይደለ? ፈተና ስትሆኑ በእንደዚህ ነገር ነው የምትባሉት። ዩኒቲ ማለት ምንድነው? ህብረት ነው። የኢትዮጵያውያንን ህብረት አንደርማይን ያደረገችበት ወይም የኢትዮጵያውያንን ህብረት የሸረሸረችበት ስትራቴጂ የትኛው ነው እንጂ ኢትዮጵያን ያዳከመችባቸው ስትራቴጂ ሶስቱም ስትራቴጂ ናቸው። ግን የኢትዮጵያን ህብረት የሸረሸረችበት ስትራቴጂ የትኛው ነው? ወይም ኢትዮጵያውያንን አንድ እንዳይሆኑ ያደረገችበት ሲ ነው። የተለያዩ የጎቨርንመንት ኦፊሻሎችን እንዲሁም ደግሞ ሪጂናል መሪዎችን ሎርዶችን በጥቅም በመግዛት በመደለል ለኢምፔሪያል ጎቨርንመንቱ እንዳይገዙና
የኢምፔሪያል ገቨርንመንቱን እንዲያግዙ በማድረግ ኢምፔሪያል ገቨርንመንቱን ብቻውን እንዲቀር ለማድረግ ሲሞክሩ ነበር። ሶ ይሄ የኢትዮጵያን ዩኒቲን ቻሌንጅ ያደረገ ስትራቴጂዋ ነበር እንጂ ሌሎቹም እነዚህ አሁን ዘንድሮ ደግሞ ጠቅለል አድርጎ ቢጠይቃችሁ ግን ፋክት ምን ነገር አድርጋለች ቢል ግን እነዚህ መልስ መሆን ይችላል። ሶ እነዚህ ምርጫ ላይ ይፈልጋላችሁ። ለጊዜው ግን የ2015 ጥያቄ ግን ዩኒቲ ብቻ ስላለ መልሱ ምንድነው? ሲ ነው ማለት ነው። 30ኛ የመጨረሻ ጥያቄ ላይ ደርሰናል። Why was the fascist rule limited largely to the urban centers during the periods of Italian occupations of Ethiopia ይለናል። አሁን 2015 ላይ እዚህ ቻፕተር ላይ የመጨረሻው ፓርት ላይ ነው። ጣሊያን ኢትዮጵያን በወረረበት ጊዜ እንደምታስታውሱት የጣሊያን ወይም ደግሞ የወራሪው ኃይል ወይም የፋሺስት አመራር ስርዓት ከተማ ላይ ብቻ ተኮረ ነበር። ለምንድን ነው ገጠራማውን አካባቢ ትኩረት ያላረገው? ለምንድን ነው? the small Italian army would only control the towns ይለናል። ምክንያቱም ገጠራማ አካባቢዎችና የተለያዩ መንደሮችን አነስተኛ መንደሮችን ጥቂት የጣሊያን ወታደሮች ኮንትሮል ስለሚያደርጓቸው ነበር። ወይም ለገጠራማውና ለመንደሮች አካባቢ ጥቂት ሰራዊትን ብቻ መድበው ከተማው ላይ ግን ዋናው ሩል ነበር ይለናል። አይደለም። the countryside was the basis for resistance። በቃ አለቀ። ሌላ ምርጫ ማየት አይጠበቅባችሁም። ይሄ ጥያቄ ቅድም የነበረው የዚህ ተመሳሳይ ጥያቄ ነው አይደለ? ምክንያቱም የፋሺስት ሩሉን ሬዚስት የሚያደርጉ አርበኞቹ የት ነው ያሉት? ኮንሰንትሬት አድርገው ያሉት የት ነው? ካውንትሪ ሳይድ ወይም ገጠራማው አካባቢ ላይ ነው። ሶ ገጠራማው አካባቢ የአርበኞቹ ዋና መቀመጫ ስለነበረ ኦልሞስት ገጠራማው አካባቢ በአርበኞች የተሞላ ስለሆነ ፋሺስት ሩል ወደዛ አካባቢ እየሄዱ ወደ እሳት ውስጥ ከመማገር ይልቅ ምን ያደርጉ ነበር? ከተማውን አስጠብቀው ከተማውን እንደራሳቸው ግዛት አድርገው ከሌላው አስጠብቀው ከተማው ላይ ብቻ ያስተዳድሩ ነበረ ማለት ነው። ተግባባን? ሶ መልሱ ይሄ ነው ማለት ነው። ተማሪዎች ለዛሬ የነበረን ቆይታ ይህን ይመስላል። ጥያቄው በዛ ስላለ 30 ስለሆነ የነበረን ቆይታን በዛ ብሏል። ኦልሞስት ወደ 1 ሰዓት ተጠቅመናል። ሶ ለነበረን ጊዜ ከልብ አመሰግናለሁ። የወንዴ ቱቶሪያል እንዲሁም ለአልፋ ቱቶሪያል ያላችሁ ምስጋና አቅርቡልኝ። ባለፈው ለሰራው ጥያቄ ስተትም ይቅርታ 15 ጥያቄ መልሱ ዲ ነው ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። መልካም ንባብ